ፋሽን የሃይማኖት ፋሽን ያልፈጠረን ሙጥኝ ብለ ያድነኛል ብለ የምትይዘው ነው። የማያድነውን ያድነኛል ብለ ትይዛለ። ሃይማኖት ከሆነ ሰውኑ አይነዳ። አልገለጥከውማ። የገለጥከው ጊዜ ነገሮች ይቀየራሉ። ነገሮች ይቀየራሉ። መጽሐፍ ቅዱስ የገለጥክ ጊዜ፣ የጠየቅ ጊዜ ነገሮች ይመለሳሉ። መልስ የሌለው ጥያቄ ነው እስካሁን። የአማላጅነት ጥያቄ እስካሁን መልስ የላቸው። በጉልበት ግን ነው። በጉልበት ይቻላል። እኛ መልሳለን። ኤኒ ዳይ መልሳለን። በጉልበት መልስ የሌለውን ግን በጉልበት ነው ምን ታመጣላችሁ? እኛ የምናመጣው ነገር የለ። እኛ ድነናል ነው ምንለው። ያ በጉልበት ያለ ነገር ነው እና ብዙ ጊዜ የሚናደዱበት ያ ነው። ሌላም ላምጣ እንደው እንነጋገር። ከዛ በኋላ የማርያም ወዳጆች ወዴት ሄዱ የሚለውን አብረን ብናየው ጥሩ አይደል? ለበዓሉ ድምቀት ኮፒ ሊንክ ታፕ አድርጉ። ከዛ ማርያም ጠርቼ ነው የዳንኩት የስምሽን ጠርቼው ምናምን አሉ። ኦኬ ይሄ ነው። አያችሁ አይደል? ምን ይሆናል? አዳኙን ስትይዙ እርግጠኛ ነኝ ኢየሱስ ጌታ ነው ካላችሁ ክለብ ሄዳችሁ አጨፍሩበትም። ኢየሱስ ክርስቶስን የያዘ ሰው ክለብ ሄዶ ያለውን ሰክሰስ ክለብ ሻምፓኝ ሲረጭ ለበረከቴ እያለ ሲል አይደል? ከዛ ደግሞ መልሶ ጽዮን ማርያም ሄጄ ልሳለም ይላል። ማስመሰል ነው የሚሆነው። ለዚህ ነው እምነት የሌለው ፋሽን አለው። አፉ ላይ የማያድን ስም በየቀኑ ይጠራል። የማያድን ስም ይጠራል። ከዛ የት ትወስዱታላችሁ? ይሄን ወደ ቦታው እንውሰደው። ይሄ ነው። አየ ክርስቶስን የጠሩትስ እዛ ቦታ ታገኟቻላችሁ? እርግጠኛውን እናገራለሁ። ማስተር አብነት እንደዛ አይነት ቦታ አታገኙትም። አሁንም የምለው ምንድን ነው የሰክሰሳችሁ ዋናው ጌታ ኢየሱስ ክርስቶስ ከሆነ የትም የምትሄዱበት ሁሉም ቦታ እንዳለ ታውቃላችሁ። ሁሉም ቦታ ላይ ስለሚኖር እሱም ፈርታችሁ እንጂ ሰውን ፈርታችሁ አይደለም። ይህንን ነው ሁልጊዜ የምናገረው። ሰውን ፈርተው ከዛ ጠሩ፣ ማርያም ማርያም አስባሉ። በቃ በየቦታው ተባለ። መጨረሻውን ስታየው ፋቅ ስታደርገው ዓለማዊ ላይፍ ነው። ዓለማዊ ቅምቀማ ነው። ከዛ በኋላ መዳራት ነው። ከዛ በኋላ የሌለ ነገር ነው ያለው እና ይህንን ነው የምናገረው እና የሚያዋጣውን ያዙ። ኢየሱስ ክርስቶስ ከዚህ ከተራ ህይወት ያወጣቸዋል። በጣም የቆሸሸ ህይወት ማለት እንደ ጥፍር ቆሻሻ የሚታየው ያ ህይወት ነው። እንደ ጥፍር ቆሻሻ የማየው ህይወት ያ የዲስኮ ህይወት ነው። ነትንነት በራስ ገንዘብ ነው ሰይጣን ኮስት ያደርጋል። ሰይጣን ገንዘብ ከፍለው ነው፣ በነፃ አይወድም። ሰይጣን በተአምር በነፃ ወዶ አይወድም። ክለብ ስትሄድ ገንዘብ ከፍለ ነው። ጫት ስትገዛ ገንዘብ ከፍለ ነው። ሲጋራ ስታጨስ ገንዘብ ከፍለ፣ ሺሻ ስታጨስ ገንዘብ ከፍለ፣ ኤኒቲንግ ስታደርግ ገንዘብን ሙጥጥ አርጎ ወስዶ ነው። ሰይጣን ያለ ገንዘብ ያለ ከፍለ ካልሆነ በተአምር ዲያብሎስ አጠገብ አይደርስም። ኢምፓስብል። ኢየሱስ በነፃ መውደዱ ቅር ያላቸዋል። ሁልጊዜ
ቀምቅሞ ምን ብሎ ሰይጣን አሳስቶኝ ነው ይላል። በራሱ ገንዘብ ገዝቶ በራሱ ገንዘብ ነው ኤኒቲንግ እያደረገ የሚሄደው። ኢየሱስስ በነፃ መውደዱ ዋጋ መክፈሉ እንደዛ ተቀጥቅጦ መስቀል ላይ መሰቀሉን እንደ ዋጋ አይቆጥሩትም። ሌላ ሰው ይጨምሩበትና ይጠፉበታል። የፍጡር ስም ጠርቶ ጌታ ምስክሬ ጨዋ ሰው አላውቅም። አሮን ኖይኒ ባህሪ ኢየሱስ ክርስቶስ ያለው ውስጡ ጸጸት አለው። የሆነ ነገር ሲያደርግ ቶሎ ንስሐ የሚገባ ነው። እንገናኝ እዛ ባለፈው ያሳለፍነው ባህሪ በጣም የሚገርም ነው። ናኒ ከዛ እምነት ተከታይ ግማሹ የተበላሸ ከሆነ የሆነ ስህተት አለ ማለት ነው። ከዛ እምነት ተከታይ ግማሹ በጴንጤ ስትመጣ የተወሰኑትን ነው ነጥለ የምታወጣው። ግማሽ አረ እነሱ አይጠጡም፣ አረ እነሱ አይቀሙ፣ አረ እነሱ አያጨሱ። እንደዚህ የሚባል ስም መኖርና እንዴ ያልጠጣ ስታገኝ ጴንጤና እንዴ የምትለው ከሆነ ችግሩ እሱ ጋር ነው። ያልጠጣ ሰው ስታገኝ ጴንጤና ምን ሆነ ነው የማትጠጣው? ምን ነክቶ ነው የምትባልበት ከሆነ ግማሹ ከተበላሸ በአንተ ሃይማኖት ውስጥ ያለው ጥያቄ ምልክት ውስጥ የሚቀጥ ነው። ግማሹ ሙሉ የሚገኘው ጌታ ያለበት ቦታ ካልሆነ መጽሐፍ ቅዱስ ነክቶ ማቅ ከሆነ ጥያቄው አንተ ጋር ነው። ለምን እንዲመጡና እዛ ሆይ ሆይ ተብሎ መወጣቱን ብቻ ነው የምትፈልጉት? ሆይ ሆይታውን ብቻ ትፈልጉታላችሁ። ስትወጡ ሌላ ናቸው። እኔ ያንን ነው ምለው። ስለዚህ አሁንም የምናገረው በነገራችን ላይ አሁንም ደጋግሜ የምናገረው ቆም ብላችሁ አስቡ ነው። አስቡ። እዛ ላይ ማርያም ሚስጥረኛዬ ብሎ ሲወርድ ለበረከቴ ፍምስ የሚል ስግጥ የሚል እንግዲህ እግዚአብሔር ያሳያችሁ። እዛው ነው የምትታይ። መረጃው እዛው ነው የሚመጣው። ያለው ነገር እዛው ነው የሚመጣው። ልጁ ገና ያንግ ነው፣ ግን ቢያንስ ያ ቀንን ፈጣሪን በማመስገን ነው የምውለው። አሁን ለምሳሌ እንደዛ አይነት ሰክሰሶች ሲኖሩኝ እግዚአብሔርን ነው የማመሰግነው። በየጭፈራ ቤቱ ግደለኝ። ምክንያቱም የተሰጠ በረከት ሊወሰድ ይችላል። አመስጋኝ ስላልሆንክ ሊወሰድ ይችላል። የሰጠን በረከት ጭፈራ ቤት የምታሳልፍበት ከሆነ በረከቱን ይወስደዋል ጌታ። እና አብዛኞቻችሁ ችግራችሁ ይሄን ነው። ሁሌ 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 በጣም የስህተት መንገድ የሚሄዱትን የሚያርም ወንጌል የለም። የሚያርም ወንጌል የለም። እዛ ደምረው እንደ ጉድ ጨርቆ ነው ስክርክር ብሎ ሲመጣ ሰደቡት። መጀመሪያ ነበር መንገር። አትስከር፣ ከልካይ የለም። ሲመጣ ጠጅ ነው ያቀረባችሁለት። ደምረውን ሲመጣ ጠጅ ካቀረባችሁለት በኋላ አትስከር አይሰራ እንዴ። ወፍጮ ቤት ገብቶ ዱቄት አይንካኝ የለም እኮ እንዴ። ጠጅ አቅርበለት ዝም ብለህ ጠጣው። ከዛ በኋላ እሱ ጴንጤ የነበረ ነው። ምናልባት ተደብቆ የጠጣ እንደሆነ አላውቅም። ከልትቡ ነው የሚለው ጠጁን አንድ ሁለት ሶስት ሲነፋ። ሌሎች ልምድ ያላቸው አሉ። እኔ ኦርቶዶክስ ቤት እግዚአብሔር ምስክር ሁሉም እያልኩ አይደለም፣ በኢትዮጵያውያን ነው የማወራው። ሁሉም እያልኩ አይደለም። ድፍን ሙሉ ቢራ ስንት እንደሚይዝ አረውን ነው ጭልጥ አድርጎ ለሽንት የማይነሳ ሰው አውቃለሁ እኔ። ድፍን ጨርሶ ቢራ የተባለን ጽድት አድርጎ ለሽንት እንኳን የማይነሱ ሰዎች አሉ። አጽድቶት መቼም እንደማልዋሽ ታውቃላችሁ ይህን ስናገር። ስለዚህ እዚህ ጋዝ ጴንጤ በካራቴ ነው እየጣሉ ሴጣን አወጣን ይላሉ ብላችኋል። ጴንጤ እሱንም ያው እዩ ጩፋን ለመውቀስ ነው። ሰይጣን ከወደቀ በኋላ እንደፈለግኩ ብለው ችግር የለብኝም እያለ ነው። የስህተት ትምህርት ነው ተብሎ ሐዋርያ እዩ ጩፋ፣ ነቢይ እዩ ጩፋ ይህን ነገር ይህን አገልግሎት አይሰጥም። እስቲ ደግሞ
ኦርቶዶክስ እዩ ጩፋን እንየው። ቆይ ደበን ይታባል። ይህስ ምንድን ነው የምትሉት እናንተ? ምን ትሉት አላችሁ? የእናንተ ለበረከት ነዋል። ጭው ግንባር ላይ እንደዛ ተመቶ ፈውስ አለ። እንግዲህ መስቀል የምትሉት አለ ምን አለ፣ ስም አይጠራም። ስም ሳይጠራ ነው ልክ የሚያደርግልህ መጥቶ እና እኔ እንደዚህ ቢመታኝ ጌታ ምስክሬ በቦክስ አገጩን የማወልቀው ይመስለኛል። አሮን ላይ ትየው እንደዚህ መታኝን አልፋታው። ጌታ ምስክሬ አገጩን አወልቀዋለሁ። እዛው ነው የማገላበት። ጉ አርጌ ነው የምጥለው። እኔ እውነቴን ነው የምናገረው። እጅ ጭናችሁ ጸልዩ እንጂ ልጥጥ አርገ እንትን በል የሚባል የለም። አላየሁ። የእናንተ ሲሆን ይቻላል። እና ግራ እየገባኝ ነው አንዳንዴ። የሚያሳዝን ነገር እያየው ነው። የሆነ ነበረኝ የሆነ በጣም የሚያስደነግጥ አንድ ነበረኝ። እንዴት ሴቭ አላረኩትም? እኛ አባት ምርጥ ትምህርት አስተምረው፣ በነገራችን ላይ ኦርቶዶክስ የምንፍቅና ትምህርት አስተማሩ የሚባሉ አባት አሉ እዚህ ጋር። የምንን አንዴ በኢየሱስ እንመን የሞተልን እንወቅስበት እነሱ መናፍቃን ናቸው ተባለ። ወይ የተዛወረ ነገር አለ እዚህ ተመልከቱት። እንግዲህ ለመሆኑ ምን አብዶ ነው? አባት ንገሯቸው። በወሬ ነበር የምሰማው ይሄን ነገር። እንዲህ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ። እባካችሁን በላችሁ። ምን ሰው ነው እንዲህ የሚል አሉ። እንግዲያውስ ከፈለክ እንልክልሃለን ተባልኩና ተላክን። መልሼ መላልሼ ባዳምጠው እንደዛ ነው የሚለው። ይሄ መወገዝ የለበትም። ያን ያልጠበቀ ጳጳስ ምን ይጠብቃል? ምንድን ነው እሱ? በዚሁ እኔ እዚሁ ሀገር ይመስለኛል፣ እዚሁ አሜሪካ ነው አይደል? የት እንደሆነ አላውቅም። ብቻ ዩቱብ ላይ ነው ያየሁት። ማየት ትችላላችሁ። ይኸው እግዚኦ የሚያሰኝ ነው። እንዳደርጉት ማርያም ከሌለች ኢየሱስ የለም። ኮፒ ሊንክ ታፕ አለ ማርያም ደግሞ ዓለም አይድንም። ይህን ሁሉ ስትሰሙት እመቤታችንን ስለወደን እንደፈለገ ቢያደርጉን በቃ እሺ ብለን መቀበል አለብን እንዴ? ልክ የለውም፣ መጠን የለውም። አስተውል። እኔ እንዲህ ተሰምቶኝ የምናገረው የአቅሜን ያህል እጅ ለእጅ ተያይዘን እንዳን ብዬ እንጂ ይሄ እኔን መናፍቅ አይደለም። ሌላም ነገር ይበሉ፣ የፈለጋቸውን ይበሉ። ግን ይሄ ነገር ትክክል ነው። እናንተ ስታዩት በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮመንትም አልጻፈበት። ዝም በቃ እንደ የተቀየሙ ሰዎች ምናልባት ከዛ ውጭ የሆኑ ሰዎች መወገዝ የሚገባው ይሄ ነው ብሎ አንድ ሁለት ሰዎች ብቻ እንትላሉ እንጂ እውነት ይሄ መቼም በዚህ ክፍለ ሀገር ከሆነ በምድር አሜሪካ ያው ስንት ጳጳስ አለ እዚህ የተቀመጠው። በሌላ መልኩም ደግሞ ይቅርታ እንግዲህ ከተነሳ ሁሉንም ነው ጸበረጅቼ ማልፈው እና ጳጳስ ከተባለ ኢትዮጵያም ይሁን የአሜሪካም ይሁን ስልጣኑ በሀገር አይከለልም። ተግባባን? በሀገር አይከለልም ስልጣን። እነሱ ካወቁበት ስልጣኑ ከእግዚአብሔር ነው የተሰጠው። የትም ሀገር ሄደው ማስተማር፣ ሃይማኖቱን ማቅናት፣ የተሳሳቱን ማረም ይችላል። አይመለከተኝም ሊሉ አይችሉም። እነሱ በፈጠሩት ምሽጋቸው ውስጥ ገብተው እዛ ምሽግ ውስጥ ያለውን ብቻ ነው። ያንንም በደንብ አልጠበቁትም። እሱም ሲተራመስ ነው ማየው። የሆነ
የማለት ጉዳይ ያ የምናገረው ምንድን ነው? እኛ አባት የሚሉት ምንድን ነው? በማርያም የፈለግከውን ብትሳሳት ችግር የለው፣ ችግር የለው። ኢየሱስ ብለህ ግን የምታስተምረው ትምህርት ስህተት አለው። ያስኮርፍሃል፣ ያስከስስሃል። ኢየሱስ ብለህ የምታስተምረው ያስከስሳል። እንዴት? እስቲ እንያ ዮኒ ማኛ ቀባጣሪ ቀውስ ነው ወይስ እንከሳለን እያሉ ነው? አዶናይ ማርያም ማርያም ሲል ተሸላሚ ሆኖ የማርያምን ስም መጥራቱ ምንም ችግር የለውም። ሰው የገባውን የተረዳውን ሁሉም ሰው አምላኩን ያመሰግናል። ዩቲናስ አላህ ወላሂ ምናምን ብላ የራሷን አምላክ ስታመሰግን አይቻልም። ማስተዋል ግን ቲክታከር አይደለችም፣ ተጋባዥ እንግዳ ናት። እሱ ራሷ ይቅርታ ካልጠየቀች ራሱ ቲክታክ አዋርድን ያዘጋጀው በህግ ይጠይቃታል ለሚባል ይሄ የጴንጤ አዳራሽ አይደለም የተዘጋጀው የነበረውና የዩቱበሮች የቲክታከሮች አዋርድ ነበር ፕሮግራሙ። ስለዚህ እሷ ራሱ ይጠይቃታል ፕሮግራሙን ያዘጋጀው ይቅርታ ካልጠየቀች ስለማይመ እንግዲህ እግዚአብሔር ያሳያቸው። አዶናይ መብቱ ነው። ማርያም ማርያም ማለት ትችላለች። ሙስሊሙ አላህ ማለት ይችላል። እሷ ግን ቲክታከር ስላልሆነች ኢየሱስ ማለቷ መጠየቅ አለባት። አያችሁ፣ በርባንን ፍታው ኢየሱስን ስቀለው ያሉት እንደነዚህ አይነት ሃይማኖተኛ ናቸው። እግዚአብሔር ያሳያችሁ። እናምነዋለን የሚሉት የውሸት ነው። አያምኑትም። ጌታ ምስክሬ፣ አያምኑትም። ጌታ ኢየሱስን በጣም ነው የሚጠየፉት። ኢየሱስም ጎልቶ አይወጣም እዛ ቤት። ኢትስ ናት ገና ሃፕን። የኢየሱስ ክርስቶስ ስም ጎልቶ አይወጣም። ኦርቶዶክስ ቤት ማርያም የሚለው ስም እንጂ የሚጎላው ኢየሱስ አይደለም ጎልቶ የሚታየው። ኢየሱስ ጢኒጥዬ ነው። ሁሌ ትንሽ ልጅ ታቅፎ ያለ ነው ኢየሱስ። ኢየሱስ ታቅፎ ነው ያለው። አሁንም ስል ብለህ ስትል ጭንቅላት ላይ የሚመጣው ኢየሱስ ሕፃኑን ነው የምታውቀው። ያዳነን ኢየሱስ አታውቀው። ዳስ ዋይ ሁልጊዜ ሕፃን ሆኖ የሚገኘው እነሱ ቤት ሕፃን ነው ኢየሱስ። ሕፃን ነው እንዲያርግ የሚባል አድራጊውን አድርግ የሚባል አድራጊው። እንግዲህ እንደዚህ ነው የተናገረው ቃል በቃል። ኢየሱስ ጌታ ነው መባሉ ሙስሊሙን አላስከፋውም። አንድም ሙስሊም ቪዲዮ አልሰራም በዚህ አንድም። እንግዲህ ኢየሱስን እናምናለን እኛ እኮ ጌታ ነው አላልን፣ ጌታ ነው አንልም አላልንም፣ እንወደዋለን። አትወዱትም። እንደው ፍርድ ቦታስ ብትሄዱ ኢየሱስን ተከተሉ አዳኝ እሱ ነው ማለት ያስከስሳል። እንደው እምነቱን አይኑራ። ጥላው ጴንጤን የተባለ ጥላ ጴንጤን ጥግ ድረስ ጥላው። የእናንተ መጽሐፍ ቅዱስ ኢየሱስ ጌታ ነው አይልም? ሮሜ 10:9 አላነበብከው? የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም ያለውን አላነበብከው? ዮሐንስ 14:6 አላነበብከው? እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ያለውን አላነበብከው? ሮሜ 8:34 አላነበብከው? በቃ ምንም ነገር ከኢየሱስ ጋር የተያያዘ ነገር ለምንድን ነው እዛ ቤት እንደሚጠላው? የኢየሱስ ስም ለምንድን ነው የሚጠላው? ሊገባኝ አልቻለም። የኢየሱስ ስም በደንብ አድምቆ የጠራ መናፍቅ እየተባለ የሚባረረው መናፍቅ ደስ ያላቸው የማርያም ስም ሲታ አታድንም። ወዳታለሁ፣ በታምር አታድነኝም። ምክንያቱም አይልማ መጽሐፍ ቅዱስ ላይ ማርያም አዳነች የሚል የለም። ቢኖር ደስ ብሎኝ እከተላታል። 2 3 4 5 አዳኝ የለም 5 6 7 8 አዳኝ የለም። በኢየሱስ ክርስቶስ ስም ግን ስሙ አዳኝ ስለሆነ ማዳን ይቻላል። በሱ ስም
እንጂ 5 6 7 8 ስንት አምላኮች ሊኖሩኝ ነው? ከዛ ሌሎችም ካዳኑ ስንት አምላክ ሊኖረኝ ነው? ከስንት አምላክ ጋር ነው የማወራው? እና በጣም የሚያሳዝነው መጠየቅ አለባት፣ ይቅርታ መጠየቅ አለባት። ኢየሱስ ክርስቶስን ጌታ ነው ብሎ ይቅርታ የሚጠይቅ አለ? ተሳድበን እንኳን ይቅርታ ለመጠየቅ ይተናነቀናል። እንኳን አመስግነን ተሳድበን ነው ማወራ። እውነት ኢየሱስ ጌታ ነው ብሎ የሰበከ ሰው ይቅርታ ይጠይቃል? ተሳድበን ገልብጠን ሰድበን ዘግዝቀን ሰድበን ይቅርታ ለመጠየቅ ይደብረናል። አይደለም ስለ ክርስቶስ ጌታ ነው ብሎ አደባባይ ሰብክ። ኢየሱስ ክርስቶስን አደባባይ መስበክ ወንጀል ሆኗል። ኖ የትም ቦታ ነው ያለው። አንተ ጭፈራ ቤት ሂድበት። አንተ ማርያምን ስም ጠርተህ ጭፈራ ቤት ለበረከት የሰግጥ ለምናምን የሰግጥ ብለህ ጭፈራ ቤት ሂድበት። ማርያምን ስም ጠርተህ ጭፈራ ቤት ነው የምትሄደው። ጭፈራ ቤት ማስረጃ ያለው ላምጣልህ አመጣልሃለሁ። ይሄ ማርያም ችግር የለውም ያልከው ስም ችግር እንዳለው ላሳይ፣ ችግር እንዳለው ላሳይ በደንብ። ጭራሽ አቡነ ቲክታከር ተብሎ ራሱ ተሰራለት። ይሄ ነው አንተ ያመንከው። መቼም ይሄ ቸርች ነው አትለኝም። መቼም ይሄን የሚሉት ቸርች ውስጥ ነው አትለኝም። ቤተ መቅደስ ውስጥ ነው እንደዚህ ያሉት አትለኝም። መቼም ማርያም ብላችሁ ያጨዋችሁላት ያጨበጨበ ያላችሁት በማርያም ስም መጨረሻው ይሄ ነው። ትጅዬ እንዴት ነሽ? መጨረሻው ይሄ ነው። ሰግጥ ፈመስ ነው። ስለዚህ ማስተዋልን ኢየሱስ ጌታ ነው በማለቷ ከተጠየቀች እኮ ምን ያህል ኦርቶዶክስ እንደወረደች ነው የምናየው። ምን ያህል ለልጆቿ ወንጌል እንዳላስተማረች፣ የክርስቶስ ስም ሲጠራ የሚያሳብዳት፣ ማርያም ሲባል የሚያስጨፍራት ስም። ይሄ ሀቅ ነው የምናገረው። እየመረረ ትውጠዋለህ። እኔ ደግሞ እንደማልፈራችሁ ታውቃለህ። እነግርሃለሁ። እውነትን ከነ ማስረጃው እያመጣው የምናገር ሰው ነኝ። መናደር ትችላለህ። ኮረንት ይዘህ ወጥተህ መፍረት ትችላለህ። እውነትን ይዤ ነው የምመጣው። ኢየሱስን የያዘ ልንገርህ፣ እድሜ ልክህን አታፍርም። እመነኝ፣ እድሜ ልክህን አታፍርም። እንደዚህ አይነት አደባባይ ጴንጤ ተባልክ ስታገኝ ኢየሱስን ስበከው፣ ኢየሱስን ተናገረው፣ ኢየሱስን ኃያል እንደሆነ ተናገር። መድረክ ላይ ማርያም ንግስት ናት፣ ስትወርድ ጨፋሪ ናት። እነሱ እንዳረጓት ጨፋሪ ናትም እንደገና ሚስጥረኛም ናት። የነሱ የሚያዋጣችሁ ላይ አትፍሩ፣ የሚያድናችሁ ላይ አትደራደሩ። የማያድነው ያስጨፍራል፣ የሚያድነው ያኖርሃል። የሚያድነው ያኖራል። ሁልጊዜም የሚያድነው ያኖራል። እንደነገርኳችሁ በሃይማኖታችሁ ስትሄዱ 50% የጠፋ ማህበረሰብ ከሆነ ሃይማኖታችሁ ተረት ነው። ማን እንደሆናችሁ ታውቃላችሁ። 50% በእምነታችሁ ያለ ሰው ከጠፋባችሁ ሃይማኖታችሁ ተረት ነው። ትርጉም ባዶ ነው። 50%ቱ ጠፍተዋል። እስከምናየው ድረስ ሶሻል ሚዲያ ላይ 50%ቱ የጠፋው የማን እንደሆነ አይቻለሁ። ይሄን ያየን ሰውንን ሶሻል ሚዲያ ላይ ባየነው፣ በሚዘገንን ተግባራት ባየነው፣ እንዲሁም ምድር ላይ ነው ማወራችሁ። በተግባር ደረጃ ቅምቀማ ቤት ብትሄድ፣ ጫት ቤት ብትሄድ፣ ምን ቤት ብትሄድ ደረቱን ነፍቶ ምን የሚያክል መስቀል አድርጎ
መንቺርስ የሰው ልጅ ማንንም ሊያድን አይችልም። የእግዚአብሔር ልጅ ያድናል። የሰው ልጅ አይችልም። የእግዚአብሔር ልጅ ያድናል። የእግዚአብሔር ልጅ ደግሞ አንድያ ልጁን ጨክኖ የሰጠን ኢየሱስ ክርስቶስን ነው። እኩል ከአብ ጋር የሆነውን የተስተካከለውን ለእኛ ሲል አውርዶ ይሰጥ። ለምን ሰጠን? እሱ ጋር ነው የሥላሴ ትምህርቱ፣ እዚህ ጋር ነው ያለው። ምን ሆነ? ሰይጣን እኛ ላይ ተሾመ እና አዳም አጥፍተው ሰይጣን የበላይ ሆነ ማለት ነው። የሰው ልጅ ላይ የበላይ የሆነው ሰይጣን በምን የተነሳ ነው? እግዚአብሔር ልክ ነው ሲፈጥር፣ ሁላችንንም ልክ ነው። ስለዚህ ልክ የሆነ አምላክ አዳምን በመፍጠሩ ስተት ተሰራ። ያንን ስተት መፍረድ አለበት። ለምን? ስተት ሞት ነው። የኃጢአት ደሞዝ ሞት ነው። ስለዚህ እግዚአብሔር አምላክ ከሰው ልጅ ስጋ ለብሶ መጥቶ ፍርዱን መቀበል ነበረበት። ምክንያቱም እግዚአብሔር አይሳሳትም። ስለዚህ ያንን ነው ያደረገው። መጣ፣ ሞተ፣ ተነሳ። ከዛ መጽናኛ መንፈስ ቅዱስን ነው የሰጠን። ስለዚህ የሰው ልጅ ላይ በሙሉ ባድ ስፒሪት ዲመን እንዲኖረው የሚያደርገው ሰይጣን ምን ሊያደርግበት ነበረ? ኢየሱስ ክርስቶስን ሊያላግጥበት ነበረ። ዓለሙን ሁሉ እሰጥሃለሁ ሲለው ነበረ። ለሰው ልጅ የሚያሳየውን ነገር ነው በሰውነቱ የተፈተነው ክርስቶስ። የሰው ልጅ እሺ ነው የሚለው። አሁን አሜሪካን ሀገር ነፍሳቸውን ለሰይጣን የሚሰጡ አሉ። ፌመስ የተባሉ እነ ጄይዚ፣ እነ ቢያንሴ፣ ሌሎችንም ብታመጡ ለሰይጣን ሰጥተዋል። የዓለምን ፍምስና ጥግ አሳይቷቸዋል። ነፍሳቸውን ግን ወስደዋል። የሱ ያንን ጥግ ያሳያል። ከዛስ መጨረሻ የሱ ነው የምትሆነው። ስለዚህ አሁንም የምናገረው ምንድን ነው? የክርስቶስ ስትሆንስ ዓለምን ትተህ ነው የምትመጣው። ያ የፍምስና ዓለም፣ የሚያስደነግጥ ዓለም፣ ጓገጭ የሚያስብል ዓለም፣ ሁሉም አጎንብሶ የሚያይን ዓለም ጥለህ ነው የምትመጣው። ያንን ይዘህ ነው የምትመጣው። በዓለም ብዙ ሰዎችን ልትማረክ ትችላለህ። በክርስቶስ ግን የተንጠባጠቡ ህይወቶችን ማዳን ነው የምትችለው። ክርስቶስን ሰብካል። የነፍስ ዋጋ ነው የሚሰጠን፣ የማይታይ የነፍስ ዋጋ ትልቁን ዘላለማዊ ህይወት ነው የምታገኘው። ግን ፈምሰህ አይደለም። በምን ቀስ እያለ የነፍስ ዋጋህን ነው የሚሰጥ፣ የነፍስ ዋጋህን ነው የሚከፍል። it is very simple። በዓለም ለመሆን ከባድ አይደለም። ሰው ከባድ መስሎት ነው እንጂ በዓለም ለመሆን ከብዶ አያውቅም። መመናቀር ነው በዓለም ለመሆን፣ ወይ አርቲስት መሆን ነው። አፈወርቅ የተባለው በነገራችን ላይ ታውቁታላችሁ። በነገራችን ላይ አፈወርቅ የሚል ስም አሁን ያለውን አይደለም ማውራችሁ። በእነሱ መጽሐፍ የተጻፈው አፈወርቅ የተባለው እሙሙ ተስሞ እንደሆነ ታውቃላችሁ። ናት ሜ አፈወርቅ የሚለው ስም የመጣው የሴትን ብልት በመሳም ነው። ናት ሜ ከነ መጽሐፉ እነ ኤርሚያስን አምጥቼ ያሳያችኋለሁ። ብዙ ነገር ላይ የማይረባ ነገር ሰርተዋል፣ ዋሽተዋል በጌታ ላይ። እንዲያውም የተቆረጠ ቪዲዮን አምጥቼ በሚቀጥለው አሳያችኋለሁ። አፈወርቅ የሚለው የሴት ብልት ተስሞ ነው አፈወርቅ የተባለው። ስለዚህ እኔ እግዚአብሔር አምላክ ሲያድለኝ ብዙ ነገሮች ላይ ኢንቮልቭ አደርጋለሁ። ብዙ ነገሮችን አያለው ሶሻል ሚዲያ ላይ፣ ፖለቲካው ላይም አቅም አለኝ፣ ሪሌሽንሺፕ ላይ አቅሙ አለኝ፣ ሃይማኖት ላይ አቅሜ እየበረታ፣ ሃይማኖት ሳይሆን እምነት ላይ መጽሐፍ ቅዱስ ላይ እየበረታው ነው። እግዚአብሔር የተመሰገነ ነው። እግዚአብሔርን ነው የማመሰግነው። ያደረገ አትለኝም።
በዚህ ደስተኛ ነኝ አሉ ደግሞ ያልቃል። ዮኒ ማኛ እንዲህ አለ አፉ ሰዓት ልትለኝ ትችላለህ፣ እንዲያደረገ ግን አትለኝም። ልዩነቱ ያ የእናንተ እንዲያደረገ ምልህ ሚሊዮን አመጣልሃል። ስለዚህ አሁንም የምለው ምንድን ነው፣ ጌታን መስበክ የተጀመረ ጊዜ ለውጥ ይመጣል። የሆነ ስብከት አይቼ በጣም ደስ ብሎኛል። አሁን የሆነው አባት ትልቅ ስብከት የሰበኩ መሰለኝ። አይሆፕ ይዤዋለሁ። ይህንን ስብከት ሰብከው ደስ የሚል ነገር ነው። ተመችቶኛል። ታፕ ኮፒ ሊንክ ኖ ገንዘብ ነው እንዴ? ይቅርታ፣ ይሄ ገንዘብ እየጠየቀ ነው። 16,000 ብር አምጡ ምናምን እያለ ነው። ይሄ አይደለም፣ ሌላ ነበር የምፈልገው። ኖ ይሄንማ ተው። 16,000 ብር አምጡ፣ 20,000 ብር አምጡ የሚል አይቼ የሆነ ስብከት ነበር። በጣም ደስ ብሎኝ ሪፖስት አድርጌዋለሁ። ሞጣ አስመራችሁታል። ሞጣ እንዳይፈነጥጥ ሶስተኛ ቀን ይላል ሳልስት ይላል። የእኛ እናትና አባት ሙተዋል። እኔ አሁን ይነገረኛል ሳልስቱ ነው፣ 7ኛ ነው፣ 40 ነው፣ 80 ነው፣ አመታቱ ነው፣ 7ኛ አመቱ ነው። ተመልከቱ። ካህናት ቀን እያበጁ ቀን እየቆጠሩ በማርያም ቀን ካረስክ መብረቅ ይመጣል ይላል። ለምን? የማርያም ድግስ ጠላና ረቄ እንጀራና በግ አርደህ ያን ተሸክመ እንድትሄድ ነው። ይሄ ገልቱ አማራ መጥፋት አለበት። መጥፋት ያለበት ህዝብ በኢየሱስ ስም ነው የምነግራችሁ። መጥፋት ያለበት ህዝብ አማራ ነው። ኧረ አማራ አይጠፋም፣ መጥፋት የለበትም። ዛሬ ነው ስራ አይሰራም፣ አይታጨድም፣ አይታረስም፣ አይቆፈርም ይለዋል አማራ። ውስኪውን ይዞታል። አየህ ጊዮርጊስ ነው። ጊዮርጊስ ይለዋል። እዚያ ጋር በማይክ ያተሰብሱ አሜን አሜን አሜን። ድሮን ይመተዋል። በአጋጣሚ ባለፈው አሉ የጊዮርጊስ ቀን ድሮን 150 ሰው መጣ። ከዚያ አንድ እንደኔ የነቃ ሰው ለምንድን ነው ስለ ጊዮርጊስ እየተዘመረ ወንድሙ ሞታና አባቱና 2 ወንድሞቹ ሞቱ። አበደ ጠመንጃውን አንስቶ 2ቱን ቄስ መጥተው በቂ አጠጡ። ግር ብሎ ጠፋ ቄሱ መቋሚያውን እየያዘ አንዳንዱም ደበሎውን እየያዘ ሻሹን እየጣለ ሻሹ ሲሆን ቃሉ ፎረፎር ጠቅላላ መላጣ ጎጃም ውስጥ ነው የሆነ። 2ቱን ካህል ግንባር የተደ ሲዞር መለጌታ ሁሉ የለም፣ ዲያቆን የለ፣ ምን የለ፣ ተንጫጭቶ ጠፋ። ልክ አርጋል። ይሄ ቄስ ስራ አይሰራም። ይሄ ቄስ አያርስም። ይሄ ቄስ አይቆፍርም። ይሄ ቄስ በህዝቡ ላይ ተጣብቆ እንደተዋን ሞጣ አታማሩት። አማራችሁ ጴንጤ እንዳታደርጉት እባካችሁ። እዛው ይቆይ። ወንጌል ገብቶታል። አሁን ከኢየሱስ ውጭ አዳኝ እንደሌለ ሞጣ ያምናል። ከነ እብደቱ ሞጣ ኢየሱስ ክርስቶስ ነው ጌታ፣ ለማንም አልሰግድም ነው የሚል። ለሌሎቻችሁ የምነግረው ምንድን ነው? አሁንም በሙሉ ግሳንግስ ነው ያለው። በሞተ ሰው ስም ሲበሉ ነው የሚውሉት። 7ኛው ቀን 12ኛ ይላል፣ 80 40 ይላል፣ አመት ሙት አመት ይላል፣ 7 ዓመት 14 ዓመት በቃ እድሜ ልክ እንደበሉ ነው። this is crazy to me anyways። ስለዚህ ይህን ነገር ብታስተካክሉ ጥሩ ነው ለማለት ነው፣ ሌላ አይደለም። ጥሩ ነው። አስተካክሉ ነው የምለው፣ ሌላ ነገር የለኝም።
ጥያቄ ያለው አለ? ደምረው ቢመጣ ደስ ይለኛል። ኮንቴንት ቀይር። አረ ኮንቴንት ከጌታ ውጭ የሚቀየር የለም። ብዙ ጊዜ እኔ አንዳንዴ አጀንዳ ሲመጣ አወራለሁ እንጂ በብዛት እኔ ደስ የሚለኝ ኢየሱስ ነው። ሰላም ሰጪ ጌታ ነው ያለኝ። እኔ ሰላም የሚሰጥ አምላክ ነው ያለኝ። ሰላም የሚሰጥ ሰላም እሱ በእውነት ነው የምላችሁ። ሌሎቻችሁ አልኳችሁ በግርግር አትመኑ። ሰላም የሚሰጥ አምላክ ነው ያለው። እሱ ሲሆን ነው በጣም የሚናደዱት። ከስም ሁላ የሚያናዳቸው ስም እሱ ነው። ከስም ሁላ ሰው ከተናደደበት ያ ስም ኃያል ነው። የኢየሱስ ስም ሃይማኖተኞች ይጠሉታል። ሃይማኖተኞች የኢየሱስ ስም እንዲደምቅ አይፈልጉም። ቀኑን ሁላ ቆራርሰው ለሌላ ሰጥተዋል። ቀኑን በሙሉ እና ሲሰክሩበት ይውላሉ። በዛ ቀን የስካር ቀን ነው። ጌታ መሰከረ። የስካር ቀን በዛ ቀን ጠላ፣ ጠጅ፣ አረቄ የሚቀመቀምበት ቀን። ለዚህ ነው የኢየሱስ ቀን ያለው ነው። የሚጠጡበት ቀን ይሄን። ስለዚህ ብታስተውሉ ጥሩ ነው። የአዶናይ ማርያም ክለብ ነው ያለችው። የኛ ጌታ በልባችን ነው ያለው። እና ባካችሁ እግዚአብሔር በሌለበት ቦታ፣ እግዚአብሔር በማይከብርበት ቦታ አትገኙ። የትናንትና ህይወታችን ይበቃል። ትናንትና በዋዛ በፈዛዛ ያሳለፍናቸው የማይረቡ ህይወታችን ይበቃል። አሁን ከእግዚአብሔር ጋር ኮሚኒኬት የምናደርግበት ጊዜ ነው። እግዚአብሔር የምናናገርበት ወቅት ነው። ብዙዎች እኮ ከእጆቻችን እያመለጡ ነው። ብዙዎች እግዚአብሔርን ማየት አቁመዋል። ብዙዎች ከእግዚአብሔር እየሸሹ ነው። ብዙዎች እንደ እግዚአብሔር ሐሳብና እንደ እግዚአብሔር ቃል መሄድ ታክቷቸው በስጋ ዝለውና ደክሞ ከእግዚአብሔር ቤት እየሸሹ ነው። ስለነዚህ ነፍስ እግዚአብሔር ሁላችንን ያነቃናል። የተጠራ ነውም ለዚህ ዓላማ ነው። እባካችሁ በቤቱ እንኑር። በቤቱ የሚያኖረንን ጸጋ ነው እግዚአብሔር የሰጠን። እባካችሁ በቤቱ ቁም። እባካችሁ እግዚአብሔርን እንጠብቅ። በቃ ትናንትናችን ይብቃ። በቃ ዛሬ ላይ ቆመን የጠራንን አምላክ እንየው። እስኪ እንናፍቀው። እስኪ ይምጣ፣ ያ የጠራን አምላክ ይምጣ። ስለዚህም ክብርን የተጠራ ነው። እባካችሁ አይደለም የምንሰዳደብበት፣ አይደለም የምንገፋፋበት፣ ስለ ስሙ የምንናገርበት እንኳን በቂ ጊዜ የለን። ቅዱስ ጳውሎስ ምንድን ያለው? ስለነማን ልተርክላችሁ? ስለነ ባርቅ ልተርክላችሁ? ስለነ ሶምሶን ልተርክላችሁ? ስለነ ዮፍታሔ ስለ ሁሉ እንዳልተርክላችሁ ጊዜ ያጥረኛል እያለ ሲነግራችሁ እንመለከታለን። እባካችሁ አሁን የምንተርክለት የምንናገርለት ስለ ብዙዎች ሕይወት ሲል ራሱን በቀራንዮ መስቀል ላይ አሳልፎ ስለሰጠው ስለ ክርስቶስ የተከፈለልን ብድራት እንዲያው ኪዳናችንን እናስታውስ። ሐዲሱን ኪዳን እናስታውስ። ከክርስቶስ ጋር በደም እኮ ነው ኪዳን የፈጸምነው። ኪዳናችን የደም ኪዳን ነው። ማተባችን የደም ምልክት አለበት። በቃ የተጠራ ነው። ለዚያ ነው የምንኖረውም፣ ለዚያ በተጠራንበት መንገድና ህይወት ብቻ ነው። ለዚያው ነው መጠራታችሁን ተመልከቱ። መጠራታችሁን ተመልከቱ። ብዙዎች ምናልባት አልተጠሩ ይሆናል።
ብዙዎች ይጠሩ ዘንድ እግዚአብሔር እኔና አንቺን እኔና አንተን ምናልባት እንደ መሳሪያ እየተጠቀመ ሊሆን ይችላል። እባካችሁ 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 ማየት ካለባችሁ ይሄን አምላክ እዩት። መከተል ካለባችሁ ይሄን አምላክ ተከተሉት። ይሄ አምላክ የሌለው ሰው የእውነቴን ነው ምድረ በዳ ላይ እንደዘነበ ዝናብ ነው። በበረሃ እንደዘነበ ዝናብ፣ ቤቱን በአሸዋ ላይ እንደመሰረተ ሰው። ወዳጄ የበጉ ምልክት በግንባርህ አለ። የበጉ ምስክር ነህ። እንግዲያው ሰይጣን እንደሚያሳድድ ይወቅ። መጋደልህ ከስጋና ከደም ጋር አይደለም፣ ከመናፍስት ጋር ነው። ሰይጣን ጥቂት ጊዜ እንደቀረው አውቆ ነው አይደል? በታላቅ ኃይል በታላቅ ቁጣ ወደ ምድር ወረደ ነው አይደል የሚለው። እባክህ ገዢው መንፈስ፣ የምድሩ የጥልቁ መንፈስ በታላቅ ኃይል በታላቅ ቁጣ ወደ አንተ ወርዷል። የምትታገልበት ጸጋ ያስፈልጋል። ይህን ጸጋ ከማን እንደምታገኝ ታውቃለህ? ከክርስቶስ ኢየሱስ ነው። እርሱን ማክበር ስትጀምር፣ እርሱን ማየት ስትጀምር፣ በእርሱ መኖር ስትጀምር ይሄ ጸጋ ይገለጣል። እንኪያስ ካልሆነ መታገል አትችልም። ሁሌ ተሸናፊ ትሆናለህ። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን አይደል የሚለው። መብለጥ ትፈልጋለህ? የወደደህን ተከተለው፣ የጠራህን ተቀበለው፣ ያየህን ተመልከተው፣ ያኖረህን በእውነት አምልከው። የዚያን ጊዜ ያ ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ የወረደውን መናፍስት የመዋጋት አቅሙ ይኖራል። ያኔ ሊዋጋሽ ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ የመጣውን የወረደውን መናፍስት የምትዋጊበትን አቅም ታገኛለሽ። እባካችሁ እግዚአብሔርን አውሩት። እባካችሁ ከእግዚአብሔር ጋር ተነጋገሩ። እግዚአብሔር በሌለበት አትገኙ። እግዚአብሔር በማይከብርበት ቁጭ አትበሉ። እባካችሁ የዴማስ አይነት ህይወትን አትኖሩ። ልጄ ጢሞቴዎስ ዴማስስ ተሰሎንቄን ወዶ በተሰሎንቄ ቀርቷል አለ። ወዳጄ እህቴ ወንድሜ ተሰሎንቄ በጣም ብልጭልጭ ናት፣ በጣም ታምራለች። ተሰሎንቄ ስጋሽ የሚፈልገውን ነገር ሁሉ ታቀርባለች። ስጋህ የሚፈልገውን ነገር ሁሉ ታቀርባለች ተሰሎንቄ። ነገር ግን በተሰሎንቄ የዘላለም ህይወት የለም፣ የዘላለም ደስታ የለም፣ የዘላለም ረፍት የለም። ዴማሳዊ ህይወት ነው ያለው። ጧት ታይቶ ማታ የሚጠፋ፣ ማታ ስቀህ ጧት የምትጸጸትበት። ዛሬ ሞክ ልታረግ ትችላለህ። ነገር ግን ማታ ሰላምህን አተህ ነው የምተኛው፣ እንቅልፍህን አተህ ነው የምተኛው። ዛሬ በክርስቶስ ስም ተሰብስበህ ተሳድበህ ሊሆን ይችላል። እውነቴን ነው የምልህ። የክርስቶስ መንፈስ በአንተ ላይ ቢሆን ስለ ብዙዎች ታለቀስ ነበር። ስሙ በሚጠራበት አንድም የስድብ ኃይል ካንተ አይወጣም፣ የስድብ ቃል ካንተ አይወጣም። እባክሽ ስሙ በሚጠራበት ሁሉ ስሙን አክብሩት፣ አንግሱት። ክፉ ነገር ከናንተ አይወጣ። ክፉ ነገር ሊያናግራችሁ ቢሹ እንኳን ቶሎ ብላችሁ ጡ፣ ቶሎ ብላችሁ። የዚያኔ የሰላም እንቅልፍ ትተኛላችሁ። እኔ በጌታ ነኝ፣ እኔ እግዚአብሔርን አውቃለሁ፣ እየጸለይኩ ነው፣ እኔ እየጾምኩ ነው፣ እኔ በእግዚአብሔር ቤት እየተመላለስኩ ነው እያልሽ በህይወትሽ ሰላም የሌለሽ፣ በህይወትክ ሰላም የሌለክ፣ ለምን ሰላም እንደሌለሽና ለምን ሰላም እንደሌለ ከእግዚአብሔር ጋር አውራ። የምትገኝበትን ቦታ ምረጥ፣ የምትገኝበትን ቦታ ምረጪ።
የዚያን ጊዜ የእውነት ነው የምላችሁ እውነተኛውን እግዚአብሔር ታገኙታላችሁ። እውነተኛው ክርስቶስ በእናንተ ህይወት ይገለጣል። ትረጋጋላችሁ፣ ረፍት ታደርጋላችሁ፣ ሐሴት በእናንተ ዘንድ ይሆናል። የጠራንን አምላክ የምናይበትን አይናችንን ይግለጥልን። የተጠራነውም ለዚህ ዓላማ ስለሆነ የክርስቶስ ሰላም ከሁላችን ጋር ይሁን። ክርስቶስ ይጠብቀን። አዎ በጣም ሰላም አለኝ። ምን አለ እኔን የሚሰማኝ ሰላም ተሰምቶ ቢሆን ኖሮ ዳንኤል፣ የእውነቴን ነው የምልህ። አንዳንድ ጊዜ በቃላት ኤክስፕረስ የማታረጋቸው ሰላሞች ታውቃለህ። እንዲህ አይነት ሰላም እንዲህ የሚሰማኝ በዚህ ሰዓት ይሄ ነው። በክርስቶስ ያለ ሰላም ሁላችሁን ያገኛችሁ እና ትንሽ ረብሾኝ ስለነበረ ነውና በጣም ብዙ ሰው ቁጭ ብሎ ከእግዚአብሔር ቃል ይረቅ በጣም አስከፊ የሆኑ ስድቦችን፣ መጥፎ ነገሮችን እየሰማ ልብ ያዝነው ስለነበረ ነውና ሁላችንን እግዚአብሔር ይጠብቀን። ነበሩ ከሚባልበት ህይወት ሰውሮ በእርሱ ቤት ጸንተን እርሱን በመምሰል አድገን እርሱ ወዳዘጋጀልን መንግስት እንድንገባ ጌታ መንፈስ ቅዱስ በሁላችን ላይ ይደር፣ ስራውን ይስራ። እግዚአብሔር ይጠብቀን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በእውነት ልጠራችሁም እንድታውቁትም እንድታዩትም የምፈልገው ይሄን ጌታ ነውና ይሄን ጌታ ወደዱት። ቴንኪው፣ አመሰግናለሁ። ምናልባት በንግግር ያስቀየምኳችሁ ያስከፋችሁ ካላችሁ በእግዚአብሔር ስም በጣም ይቅርታ ጠይቃችኋለሁ። ሁላችንን እግዚአብሔር ወደ ተወደደው ርስቱ ይምራል፣ ወደ ቅድስና ስፍራ ያምጣን። ዓለም ሳይፈጠር ወዳዘጋጀልን መንግስት እንገባ ዘንድ በፍቅር ሁላችንን ይሰብስበን። በአባቴ ቤት ብዙ መኖሪያ አለ አይደል ያለው፣ ለሁላችንም ይበቃል። የአባታችን ቤት ሰፊ ነው። ወደዚህ ቤት እግዚአብሔርን እያመለከን እያመሰገንን እንድንገባ እግዚአብሔር ይርዳን፣ እግዚአብሔር ያግዘን። ሰላም ሁኑልኝ። የሉቃስ ወንጌል ምዕራፍ 10ን አንብቡትላችሁ። እሺ፣ በጣም ትወዱታላችሁ። ደስ ይላል። ዛሬ በጣም ደስ ብሎኝ እያነበብኩት ያልኩት ክፍል ነውና እኔ ደስ ብሎኛል። አንብቡትና በእናንተም ህይወት ያው እግዚአብሔር ያቀደውን ነገር ያድርግ። አመሰግናለሁ። በስራ ሰላም ላንተ ይሁን። ይቅርታ። እሺ፣ እሺ፣ አልጠፋም። ታንኪዩ። ሰሞኑን ትንሽ ስላልተመቸኝ ነው። እግዚአብሔር ነገሮችን ሲያስተካክል እገባለሁ። ዲያቆን ነብዩ፣ ሰላም ክርስቶስ ካንተ ጋር ይሁን። እንዴት ነው እንደኔ? ዲያቆን አይሰማም? ይሰማል።
ብሌን በጣም ይቅርታ አድርጊልኝ። አጠገቤ ለቅሶ አለሽ፣ ለዛ ነው በጣም ይቅርታ። የእግዚአብሔርን ቃል ሼር እናድርግ ብዬ ነው የገባሁት። እሺ ዲያቆን ሀሳብ አለ? ሰላም ነው። እግዚአብሔር ይመስገን ሰላም ነው። አይ ከዚህ በፊት አውቃለሁ እዛ ኦርቶዶክስ ነበር ካል ነበር ይሰማል። ይሰማኛል። ድምፅ አይሰማም። ነበርኩ ድምፅ አይሰማም። አጠገቤ ሰው ስለስተኛ ነው ቀስ ብዬ የማወራው። ይሰማል። እየሰማሁህ ነው። እየሰማኸኝ አይደለም መሰለኝ። ኦርቶዶክስ ነበርኩ ወይ ከአንድ ወር ከሁለት ወር በፊት አይደለ? እርግጠኛ ነኝ። አይ እና አሁን ልጠይቅ የፈለግኩት ምንድን ነው ምን ለውጥ አግኝተህበት ነው ፕሮቴስታንት የሆንከው? ልዩነቱ ምንድን ነው? እኔም ስለፈለግኩ ነው። ምን አለ ይቆራረጣል። አንተ ኦርቶዶክስ? አዎ ኦርቶዶክስ በህይወት አለክ ናለክ በህይወት አንተ ኦርቶዶክስ ሆነ እኔ ኦርቶዶክስ ነኝ። አሁን ምን አለክ? ምን አለህ? ምን አለህ ነው ያልከኝ? በህይወትህ አንተ ኦርቶዶክስ ነህ። ድምፅ ትንሽ ጨምር እስኪ። አንተ ኦርቶዶክስ ሆነህ በህይወትህ መለክ በህይወትህ እኔማ አሁን ማለት ያው የሆነ ልዩነት እንዳለ ገብቶኛል። አሁን ይቆራረጣል። ኦርቶዶክስ የሆንከው ለምንድን ነው? እኔማ ያው ከቤተሰብ ጀምሮ ያው ኦርቶዶክስ ስለሆነ እኔም ኦርቶዶክስ ስለነበርኩ ነው እንጂ ለምን
ለምን ኦርቶዶክስ እንደሆን ካታውቅም ያላቅማው ዲያቆን ነህ አይደል? አዎ ኦኬ። እስኪ 5 ደቂቃ ልስጥና ስለ ክርስቶስ ኢየሱስ ስበክ። አይ ስብከት ብዙም አልሰብክም። ቤተክርስቲያን ውስጥ ታገለግላለህ አሁን? አዎ ኦኬ። ቤተክርስቲያን ትምህርት ተምረሃል? የቤተክርስቲያን ትምህርት ተምረሃል? አዎ ኦኬ። እስኪ ቤተክርስቲያኗ ዶግማ ብላ የምትጠራቸውን ትምህርት እስኪ ንገረን እዚህ ላለን ሰዎች። ቤተክርስቲያኗ ደግሞ የምትላቸው መጽሐፍ ቅዱስን ነው። ዶግማ ብላ የምትጠራቸው ትምህርቶች አዎ መጽሐፍ ቅዱስ ነው ዶግማ የሚባለው። ዶግማ ብላ የምትጠራቸው ትምህርቶች መጽሐፍ ቅዱስ ነው። አዎ ኦኬ። እስኪ 7ቱ ሚስጥራተ ቤተክርስቲያን ንገረን እስኪ። ያው ዲያቆን ስለሆንክ ታውቃቸዋለህ ብዬ ተስፋ አደርጋለሁ። 7ቱ ሚስጥራተ ቤተክርስቲያን የሚባሉት የመጀመሪያ ጥምቀት ነው። ከዛ ሜሮን ነው። ከዛ ቁርባን ነው። 2 3 ከዛ ሚስጥረ 7 ነው። 4 ከዛ ሚስጥረ ተክሊል አለ። 5 ሚስጥረ ቀንዲል አለ። 6 አንደኛው ስለጠፋኝ ነው። የሚደገሙ ሚስጥር የሚባሉና የማይደገሙትን ንገረን እስኪ። የሚደገሙት የቶቹ ናቸው? ኦኬ። የማይደገሙ ሚስጥራትን ንገረን እስኪ። የማይደገሙ ተክሊል፣ ሚስጥረ ክህነት፣ ሚስጥረ ጥምቀት አይደገም። የሚደገሙት የሚደገም ሚስጥረ ቁርባን ነው መሰለኝ። አንደኛው ቀደም የጠፋኝ ሚስጥረ ቁርባን ይደገማል። ሚስጥረ ቀንዲል ይደገማል። 2 ሚስጥረ ሜሮንም አይደገምም። 5ቱ አዕማደ ሚስጥር ንገረን እስኪ። ሚስጥረ ሥላሴ፣ ሚስጥረ ስጋዌ፣
ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን፣ ምስጢረ ምንድን ነው አንዱ? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን። ኦኬ እሺ፣ ጥሩ። በሰንበት ትምህርት ቤት ውስጥ ታገለግላለህ? በሰንበት ትምህርት ቤት ውስጥ ታገለግላለህ? አላገለግልም። በቤተ ክርስቲያኗ ሰንበት ትምህርት ቤት የማያገለግል ዲያቆን አይደለም ትላለች ቤተ ክርስቲያኗ። እና ለምንድን ነው የማታገለግለው ዲያቆን ከሆንክ? ኮርሶቹን ወስጃለሁ። አይ ሰንበት ትምህርት ቤት ለምን አታገለግልም? ያው ኮርስ የሚሰጠው ሰንበት ትምህርት ቤት ስለሆነ። አይ ማገልገል ግዴታ አይደለም። ማገልገል ግዴታ አይደለም። ታዲያ ድቁና ለደሞዝ ነው እንዴ የምታገለግለው? ሰንበት ትምህርት ቤት ድቁና ለደሞዝ ነው እንዴ? ሰንበት ትምህርት ቤት ካላገለገልክ ድቁናው ምን ይሰራልሃል? አይ ሰንበት ትምህርት ቤት ሰንበት ተማሪ የሆነ ነው የሚያገለግለው። አቤት ሰንበት ትምህርት ቤት ካላገለገልክ አንተ ዲያቆንም ድቁንና አያስፈልግህም ማለት ነው። ምክንያቱም ምናልባት በ15 ቀን ወይ በወር አንዴ ብትሄድ ነው ቤተክርስቲያኑን አታውቃትም ማለት ምናልባት መጠየቀ እና ክርስቲያኗ ሕግ አውጥታ ሕጉ ለማትከተልም በዚህ እያሳየው ሊሄድ ነው። በሕግ የሚመራ ምናልባት አዲስ አበባ አካባቢ ካሉ ቤተክርስቲያኖች ውጪ ካህናትም ዲያቆናትም በቤተክርስቲያኗ ሕግ ወይ ሕጓን አያውቁም ወይም ሕጓን እያወቁ በሕግ እየተመሩ አይደለም ማለት ነው። ሰንበት ትምህርት ቤት የማያገለግል ዲያቆን አይደለም። ምክንያቱም ትምህርቱ ያለው ሰንበት ትምህርት ቤት ውስጥ ስለሆነ። አንድ ይቅርታ እዚህ በማል ልግባት ሲሆን ወንድሜ አንተ የምታወራው ምናልባት የሰንበት ትምህርት ቤት እኮ የ70 እና የ80 ዓመት ታሪክ ነው። አንድ ማወቅ ያለብኝ ሰፋ አድርገህ ጭንቅላትን አስበው። ከዛ በፊት ምናልባት ሰንበት ትምህርት ቤት የሚባል ነገር የለም። ግልጽ ነው። ጉባኤያት ነው ያሉት። ጉባኤ ነው ያለው። እሺ ዜማ አለ። እኔ ነኝ ሚውት ያደረኩህ። ተጋጋ አንዴ ላውራሽ። ሚውት ያደረኩህ እኔ ነኝ። አይ አብሮ ምን ነገር ስላለ እኮ ለምን አሰማኝ ብታወራ አይሻልም እኮ? እድል ስንሰጥ ተመሳሳይ ነገር ስለሆነ አብሮ ማውራቱ አይሻልም? አንተ እንደፈለገ እኮ እንደፈለገ ለማውራት ስለፈለከ ባለው ነገር ላይ እውነት ሁሉ ነገር አንተ ያልገባ ነገር አለ። አንተ አሁን ለኔ ልትነግረኝ ነው ማን ይሞትና? አንተ ይሆንልህ ነው የአንድ ሀሳብ መስጠት ይቻላል፣ ይፈቀዳል ወደ እሺ ትሰጣላችሁ። ግን ቤዚክሊ አንደርስታንድ እንድታደርጉ በነገራችን ላይ ዲያቆን ድቁና ሲሰጥ መስፈርቱ ምንድን ነው? ድቁና ሲሰጥ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ዳዊት ሰዓታት የተማረ ድቁና ይወስዳል። ይህ ህግ ከመቼ ጀምሮ ነበር የወጣው? ህጉ እኔ መቼ እንደወጣ አሁን አላስታውስም። አታውቀውም? ያው
በመጽሐፍት ቤት ያላለፈ ዲያቆን እንደማይሆን ግን ታውቅ ነበረ? ብሉያትና አዲሳትን ያልተማረ ዲያቆን እንደማይሆን ታውቅ ነበረ? ግን ያው እንደዛ ግዴታ የለውም። ብሉያትና አዲሳትን የሚማሩ ግዴታ አይደለም ሲሆን ግዴታ ለመቀደስ አንተ ድቁንናን ስትወስድ ብሉያትና አዲሳትን ማን ነው አስተምራለሁ ብሎ ያንተን ኃላፊነት የወሰደው ካህን ማን ነው? ወይም አስተምራለሁ ብሎ አንተን እንትን ያለ መርጌታ ማን ነው? ወይም የአዲስ ኪዳን መምህር ማን ነው? እንደዛ ያለ የለም። የለም ዝም ብለህ ነው ቆሜት የተቀበልከው? በቅርቡ ነው ሶስት ይፈተናለሁ። ደስ ማርያም ማን ነበረ ድቁንናውን ሲሰጡ አጠገብህ ቆሞ ድቁንናን ያሰጠህ ካህን አለ አይደለ? የለም። ብቻህን ቆመን የተቀበልከው? አዎ ጳጳሱ ድቁና ሲሰጡ እኔም ሄድኩ። ማን አስተማረው ብሎ ነው ጳጳሱ ማን አስተማረው ብሎ ነው ጳጳሱ ድቁና? አንተን ያስተማረ መምህር አብሮህ ይቀርባል። ከዚያን ትፈተናለህ አይደል? ያልነበረም መምህር ማንም አንተ ዝም ብለህ ሄደህ ነው እንዴ? ምን አይነት ድቁና ነው የወሰድከው? አሁን አንተ እያሰብክ ያለው እዚህ አዲስ አበባ ባለው እንትን ነው። አዲስ አበባ ባለው አይደለም፣ የትም በሀገሪቱ ውስጥ ያለው ድቁንና ሲሰጥ ዝም ብለህ ሄደህ ተነስተህ ጳጳሱ ጋር ጳጳሱ ድቁና አይሰጥህም። አንተን የሚያስተምርህ መምህር አብሮህ ይቆማል። ከዚያ በኋላ ብሉያትና ሐዲሳትን ሊያስተምርህ ቃል ይገባል። ከዚያ በኋላ አንተን መንፈሳዊ አባት ይሆናል፣ በትምህርት ሊያሳድግህ። ኢትዮጵያ ውስጥ ያላችሁ ዲያቆናት ግን ከ95% በላይ ይሄን ነገር አታሟሉ። ዲያቆን የሚባለው ማዕረግ እንኳን አታሟሉ፣ ስለምናውቀው ማለት ነው። ምክንያቱም ነን ትላላችሁ፣ የድቁና መስፈርት ምን እንደሆነ አታውቁም። ወይ ፍትሐ ነገሥቱን አታነቡ፣ አሊያም ደግሞ ድቁንና ለምን እንደተሰጣችሁ አታውቁም። ልንገርህ፣ ድቁንና ለምን እንደወሰዳችሁ ብዙ 99%ታችሁ ድቁንና የወሰዳችሁት ቤተክርስቲያን ልትዘጋ ነው፣ የገጠር ቤተክርስቲያን ከሚዘጋ እያላችሁ ነው ድቁንና የወሰዳችሁት። እውቀት ኖሯችሁ አውቃችሁ ስለ ቤተክርስቲያኗ ስለ ትምህርቷ ምን አውቃችሁ አይደለም የምትወስዱት። 99% ኢትዮጵያ ውስጥ ያለ ዲያቆን ምናልባት 1% ምናልባት ነው እሱ። እና ስትመጡ ቆይ ልንገርህ ስለማያውቅ አይደለም ይላችሁ። እናንተ ይኸውላችሁ ትመጡና ወይ በዘር ሊሆን ይችላል፣ ወይ በቤተሰብ ሊሆን ይችላል፣ ወይ በሆነ እንትን ትመጡና ወይ መጽሐፍ ቅዱስ አታውቁም፣ የቤተክርስቲያኗን ትምህርት አታውቁም። ኢቭን ኢፍ አንድ ዲያቆን ሰንበት ተማሪ ካልሆነ ድቁንና አይደለም ዲያቆን ሊባል ይቅርና እንደ ምእመን ሁላ አይቆጠርም። ይሄን ታውቃለህ። ይሄ በፍትሐ ነገሥቱ ተቀምጧል። ቆይ ልንገርህ፣ በፍትሐ ነገሥቱ ተቀምጧል። ቀጥታ አሁን እንደውም የሚሰጠው ድቁንና ውዳሴ ማርያም እስካርብ ውዳሴ ማርያም እስካርብ የማይዘልቁላ ድቁና እየተሰጠው ነው፣ እያየን ነው። ለምንድን ነው እየተሰጠ ያለ? አንድ እስክንድሪያ ንፍቀ ዲያቆን ምን ያህል እውቀት እንዳለው ታውቃለህ? የመጀመሪያ እስክንድሪያ ውስጥ ግብጽ ውስጥ ማለት ነው አንድ ሰው ንፍቀ ዲያቆን ሊባል ስንት መጽሐፍ እንዳለበት ታውቃለህ? ኦረንታል ናት አይደል እስክንድሪያ? ስንት መጽሐፍ እንዳለበት ዲያቆን አይደለም ንፍቀ ዲያቆን ሊባል ስንት መጽሐፍ ነው መጽሐፍ ያለበት? አንተ በዛ ውስጥ አልፋል። ቆይ ንገረኝ፣ ስንት መጽሐፍ ነው መጽሐፍ ያለበት? መጀመሪያ አንተ ንገረኝ። እኔ ሲጀመርም መሆንም አልፈልግም ነበረ። ምን መቅደስ ቆሜ ብልግና ልሰዳደብ ነው ዲያቆን ሆኖ? እንደዛ ነው አይደል የምታደርጉት? ኢቭን ኢፍ ስለምትቀድሱት ቅዳሴ እንኳን አታውቁም። ይሄ እውነት ነው፣ ፋክት ነው።
እኮ ታውቅ ነበር መቅደስ ወይ? ቆመህ እኮ ብልግና የሚሰዳደብ ዲያቆን። ለምንድን ነው እነዚህ ሰዎች ብልግና የሚሰዳደቡት ሲባል አንድ በሰንበት ትምህርት ቤት አልፎ ሁለት ከወር አንዴ ከሁለት ወር አንዴ ነው ቤተክርስቲያን የሚመጡት። መጽሐፍ ቅዱስ ማንበብ አይወዱም። ስለ መጽሐፍ ቅዱስ አያውቁም። ይኸውላችሁ ይሄን የምነግርህ ለአንተ ብቻ አይደለም፣ ከታች በጣም ብዙ ስላሉ ነው። ቁጭ ብላችሁ ይላችሁ ይሄዳችሁ እናንተ ሚዲያ ላይ ወጣችሁ ዲያቆንን አትበሉ። ኦኬ ምን እንበል? በቃ አይገባችሁም፣ ምእመንም ነን አትበሉ። ስለማይገባችሁ አንድ ምንም ክራይቴሪያ አታሟሉም። መስፈርት አውጥተን የቱን ታሟ እኔ አሁን ስጠይቅ የሰንበት ትምህርት ቤት እንኳን አባል አይደለህም። እሱማ ግዴታ አይደለም፣ አባል መሆን እኮ ግዴታ። ኦኬ እሺ በቃ ትሄድና ደብርህ ላይ ሰንበት ትምህርት ቤት አባል መሆን አንድ ዲያቆን ግዴታው ካልሆነ፣ ስለዚህ እኛ የምናውቃት ኦርቶዶክስ ቤተክርስቲያን ፈርሳለች ማለት ነው። ፈርሳለች። ሂድና ጠይቅና እኔ ነገ አስገባሃለሁ ግዴታ አይደለም የሚልህን ጳጳስ ካመጣህልኝ እኔ የዚያን ሰዓት ኦርቶዶክስ የለችም ብዬ እላለሁ። ኦኬ አንድ ንፍቀ ዲያቆን እስክንድሪያ ውስጥ ዲያቆን አይደለም እንልህ ንፍቀ ዲያቆን በር ከፋችና ዘጊ 7 መጽሐፍ አለበት። 7 መጽሐፍ ቴዎሎጂካሊ በጣም ጎበዝ መሆን አለበት። ህዝብን የሚቀርጽ ህዝብን የሚያስተምር የሐዋርያት ሥራ እንደው መጽሐፍ ቅዱስ ላንብብላችሁ። አንዳንዴ እኮ የፕሮፓጋንዳ ህይወት ቢቆም ብታቆሙ ጥሩ ነው። እንዲነን መፈክር አረጋችሁት። አገልጋይ ማለት እኮ ጠብር ግፍ ብለ ጉልበት እስኪላጥ ሰው እንድታገለግል ነው ክህነት የምትወስደው። ጀብራሬ የሆነ እኔ እንዲህ ነኝ እንዲህ አለ እንድትል አይደለም። እወቁት መጀመሪያ። በደንብ ስሙት። የሐዋርያት ሥራ ምዕራፍ 6 ላንብብላችሁ እንዲህ ይላል። በደንብ ስሙ። እሺ ከቁጥር 2 ጀምሮ ላንብብላችሁ። መዛሙርት ሁሉን ጠርተው እንዲህ አሉ፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን በደንብ ስማ። በመልካም የተመሰከረላቸውን መንፈስ ቅዱስንና ጥበብም የሞላባቸውን ምን ይላል? መንፈስ ቅዱስና ጥበብም የሞላባቸውን በደንብ ስማ። የሞላባቸውን 7 ሰዎች ከእናንተ ምረጡ። ዝም ብለህ ራንደም ለሄደ እንትን የምትልበት አይደለም። እንዲህ ግዴታ አይደለም፣ እንዲህ አይደለም እንድትል አይደለም። መንፈስ ቅዱስና ጥበብም የሞላባቸውን ነው የሚለው። ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ጵሮኮሮስንም፣ ኒቃሮናንም፣ ጢሞናንም፣ ጰርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስን በደንብ አስተውሉ። ኋላ ይህ ከሐዋርያት ኅብረት ተለይቶ ዮሐንስ በራእዩ ከኒቆላውያን ትምህርት ስለጠበቃቸው እያለ የሚጽፈው ኒቆላዎስ ብዙ ደቀ መዛሙርት ነው መረጡ ነው የሚለው። ገባ? ድቁንና ልትወስድ
የለም መስፈርቱ ነው። ከዚህ በኋላ ዲያቆን ነኝ እንዲህ ነኝ አትበል። እፈር እንዲህ ስትል ወይ በጉባኤ ቤት እለፍ። እሺ 4ቱን ጉባኤ ተማር። ዲያቆን ነኝ ልትል አሊያም በሰንበት ትምህርት ቤት ግባና ከ1 ዓመት ለ4 ዓመት የሚሰጠውን የቤተክርስቲያን ትምህርት ተማር። የ3 ወር ዜማ ትሸመድር ትመጣና ሊቅሊቅ ያጫውታል እዚህ ፕላትፎርም ላይ የመጣ እሱን ሴቶችን እኚህ የዋዎችን መበለቶችን ምናምን አታሉበት እየሄዳችሁ 1% ሳታሟሉ ትመጡና በቃ ጅንን ግባና እዛ ቁጭ ብለህ ተማር። ደግሞ ስለ ሃይማኖት ልታወሩ ትመጣላችሁ። የሰጣችሁ ራሱ ክህነት ለምን እንደሰጣችሁ እንኳን አታውቁም። መጽሐፍ ቅዱስ ግዴታ አይደለም መማር ትለኛለህ እንዴ? እስማ አውቀን ነው እኛ እዚህ ቦታ ሰተናችሁ ምናምን እንዲህ ምንለው። የገጠር ቤተክርስቲያን እንዳይዘጋ እየተባለ ተሰልፈ ተወስድና ምን ማለት እንደሆነ ታውቃለህ? ተላላኪ ማለት ነው። እምዛ እንትን አምጣ ስትባል እየተሯሯጥክ የምታመጣው እንደዛ አይነት ነው። በቃ አገልግሎት ያ ነው። ለምን እንደዚህ አይነት አገልግሎት እንደሚሰጣችሁ ታውቃላችሁ? ምንም ስለማታውቁ፣ ወንጌል አታውቁ፣ መጽሐፍ ቅዱስ አንብባችሁ አታውቁ፣ የቤተክርስቲያን ትምህርት ተምራችሁ አታውቁ። ተወጣና እያልክ ትጮኻለህ። የቃላንታዎቼ እና በወር አንድ ጊዜ በሁለት ወር አንድ ጊዜ ሁሉ ልትገባ ትችላለህ። ከዛን ደሞዝ ትቀበላለህ። አፈር ደቼ በልቶ ቆይ ወንድማችን አንዴ ምታርግ አንዴ ካነሳ አወርዳለሁ። እሺ ይለ በነፃ ቤተክርስቲያን ውስጥ የሚያገለግለው ሰንበት ተማሪ ነው አይደለ? አንተ ዲያቆን የምትሆነው ገንዘብ ለመብላት ነው፣ ደሞዝ እንዲከፈል ነው እንጂ ከማንም ያነሰ አገልግሎት ነው የምታገለግሉት። 99%ዎቻችሁ አትመጡም ሙላ ቤተክርስቲያን። ከመጣችሁም ደጀ ሰላም ነው የምትመጡት፣ ዘኬ ቤት የምትመጡም እሱን ፍለጋ ስለሆነ ስለምናውቃችሁ ነው። ሚዲያ ላይ መታችሁ አዋቂ አትጫወቱ። ኦኬ እየነገርናችሁ ነው። ሄድ ቁጭ ብለህ መጽሐፍ ቅዱስ ዮሐንስ ማን ነው ተብለህ ብትጠየቅ ማታውቅ ዲያቆን ነኝ ትላለህ። አቁሙ እንዲህ አይነት ነገር። እሺ እውቀት እንዳለው ሰው ሄድና ተዘጋጅተናል ለሚዲያ የሚመጠን እውቀት ሲኖራችሁ እንዲህ ነን በሉ። ቁጭ ብላችሁ ተማሩ። ያው እንደለመዳችሁ ሴቶችን እንትን ትሏቸውና በቃ ማርያም እንደ ቁርአን ትደግሙላችኋላችሁ። በቃ እያታላላችሁ ኑሮ። አለበለዚያ ሄዳችሁ ስለምን እንደሚያወራ እንኳን አታውቁም። ውዳሴ ማርያም ራሱ አትዘባነኑ። እሺ ብቁ ስትሆኑ ስለ መጽሐፍ ቅዱስ ስታውቁ መጽሐፍ ቅዱስ ስታጠኑ ስትማሩ የቤተ ክርስቲያኗ የዶግማ ትምህርት ምንድነው ብዬ ስጠይቅ መለስክልኝ ዲያቆን ነኝ ትለኛለህ። ታገለግላለህ አይደል? እኔ እኮ አንዳንዴ ወይኔ በላቸው ትላለህ። አስባችሁ ዶግማ ትምህርቷን የማያካህን ታዲያ ለምንድነው የተቀመጥከው? ምን ልሰራ ነው ቁጭ ያልከው? 5ቱ አዕማደ ምስጢርን የማያውቅ ዲያቆን አይገርም። አንተ ራሱ ካዲ ሆነህ ነው የወጣው። ዝም ብለህ አትዘባርቅ። ወይን ሐሳብ ልስጥ ወይን ልውረድልህ። ዝም ብለህ አትዘባርቅ። እሺ ትምህርት ከሆነ አስተምር። ምን በርቶልህ ነው የወጣው? ብቁ ጠይቀዋል አይደለ? አንተ ግን ሚውት አድርገህ አወረድከው። እንደሱ ስለምትሳደብ ነው ያስገባውክና እኔ ጥያቄ ያለኝ ትመልስልኛለህ? እመልስልሃለሁ። እንድመለስ ኦኬ። እኔ አሁን አይደል የወጣሁት አንተ አይደለም እኮ ምን በጣም በርቶልኝ ብዙ ነገር ማለት ነው የወጣው እንጂ ምንም የበራልብን ነገር ምንም የለም። ግን እሺ አሁን እኔ ጥያቄ ጠይቃለሁ ትመልስልኛለህ? ፊት ስታገለግል የነበርከውን ቤተክርስቲያን አሁን ከማንቋሸሽ ኦኬ መብትህ ነው፣ መቀየር ትችላለህ። ነገር ግን አፍህን መጸዳዳት አትችልም። ታች እንዲህ በቤት ያስገብቼ ልሰድበኝ ነው እንዴ? ተው እንጂ
በፊት ሳገለግል የእውነት ስላላገለገልኩ ብዙ ተሳዳቢ ሰራዊቶችን አፈራው። አየህ፣ አሁን ግን ሳገለግል የማገለግለውን አምላክ ስለማቅ ብዙ ሀምብል የሆኑ ሰዎችን ቁጭ አድርጌ አትሊስት ስለ እግዚአብሔር ቃል ይሰማሉ። አየህ፣ እዛ ቤት እንደምታረጉት ይመስልሃል አይደል? እዚህ ቤት እዛ ቤት በቃ ልክ እዛ ቤት የምታረጉትን ነገር እዚህ ቤትም በቃ እንዲህ ተሰብስባችሁ ምን እያላችሁ እንዲያር እንደዛ ነው አይደል ይመስላችሁ? ታቁኛላችሁ። እዛም ደግሞ እኔ ልክስክስ እንዳለው እንኳ እንዳታስበው ናሲ መተኪያው። ኦኬ። እና በነገራችን ላይ በጣም ብዙዎቻችሁ ለዛሬ መልስ ይሆናችኋል ብዬ ተስፋ አደርጋለሁ። ኦርቶዶክሳን እሺ፣ ወንጌል ያልገባው ስለ ወንጌል ከማያውቅ ሰው እግር ስር ቁጭ ብላችሁ ምንም ነገር አትበሉ። እሺ፣ ይሄን ነው የምንላችሁ። ለማንቋሸሽ ለማጥላላት ምናምን አይደለም። ምንም የማይገባቸውን ሰዎች እላይ ላይ ሰቅላችሁ አስቀምጣችኋቸዋል። ምንም የማይገባቸውን አይደለም እግዚአብሔርን ሊያገለግሉ ራሳቸውን ማገልገል ያልቻሉ ሰዎችን ካህን አድርጋችሁ ሾማችሁ። እየዘሞተ እንደፈለገ እየሆነ እንዴ ድቁና ይፈርሳል ይላል እኮ የዘሞተ ዲያቆን። የማይዘሙ በጣም በጣት ይቆጠራል። የማይዘሙት ዲያቆን በጣት እንዴት እገሌ ብላችሁ ትጠሩልናላችሁ? ይኸው እዚህ ሚዲያ በስንቶቹ ነፍስ ነው የሚጫወቱት። አሁንማ አዲስ የመጣው ድቁንናችሁ ሁሉ ይሄ ማይፈርስ ማይሻር ምናምን ነው። በዝሙት ምክንያት ድቁንና አንተ አጥቷል። እንደ ጀብዱ እኮ አሁን ምን ይቀድሱ የለ እንዲያየናቸው አይደል እንዴ? እና ራሳችሁ ነው እና መታችሁ እኛን የማውራትም እኛን የመጠየቅም ስልጣንም አቅምም ብቃትም የላችሁም፣ እውቀቱም የላችሁም ምላችሁ ለዚህ ነው። መጀመሪያ ህይወትን ኑሯት። እሺ፣ በክርስቶስ ስም ተደብቃችሁ ወንጀልን አትስሩ። ኦኬ። እና ቻሌንጅ እንስጣችሁ። ሂዱ ፍትሐ ነገሥትን አንብቡት በደንብ። ከዚያም በኋላ ስለ እስክንድሪያ ዲያቆናት ቁጭ ብላችሁ ተማሩ። ለዲያቆናት አይደለም የምናገረው። ዲያቆን ገሌ ለምትሉ ሰዎች ግቡና የእስክንድሪያ ዲያቆን፣ የግብጽ ዲያቆን፣ ንፍቀ ዲያቆን በር ከፋችና ዘጊ ናቸው አይደለ? ንፍቀ ዲያቆን ተብሎ ሊጠራ በምን አይነት የስነ መለኮት ትምህርት ውስጥ ማለፍ እንዳለበትና ኢቫሉዌሽን መስፈርቱ ምን እንደሆነ ግቡና እዩ። ኦኬ። አንዳንዱማ ያስቃል እኮ እናታችን። እና እግዚአብሔር ይድረስላችሁ። ይብልቁን ይሄ በዲኖሚኔሽን ታጥረ እንደዚህ ከምትል መጀመሪያ ራስህን ያው ከራስህ ጋር ቁም። የእግዚአብሔርን ቃል አንብብ፣ መጽሐፍ ቅዱስን አጥና። እግዚአብሔር ምን ይላል የሚለውን ነገር እወቅ። እሺ፣ ከሁሉ የሚቀርሱ ነው። ከሁሉ ያሳፍራል እኮ መጽሐፍ ቅዱስ ግባ። የሐዋርያት ሥራ ምዕራፍ 6 አንብበው። የመጀመሪያው መልካም ስነ ምግባርና ጥበብ ነው፣ እውቀት ነው የሚለው መስፈርቱ። ዲያቆን ሆነለም እንትን ለማለት የራስ ካህን ነኝ ብለህ እንኳን ቤተክርስቲያን ምን እንደምታስተምር ማታውቅ ዲያቆን መጽሐፍ ቅዱስ እንኳን አንብበህ ማታውቅ። እግዚአብሔር እኮ የሚጮህለትን አላጣም የሚኖርለትን እንጂ።
የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም አይደለም ይላል። ስለዚህ መጀመሪያ ኑሩት። እሺ ተሰብስባችሁ ሂዱ። ተማሩ ብትባሉ አትማሩ። እኔ በጣም እኮ ታውቃላችሁ፣ ሌባና ፖሊስ ታውቃላችሁ አይደለ? ዲያቆናትን ሰንበት ትምህርት ቤት ለማስተማር ሌባና ፖሊስ ነው ሩጫው። ሌባና ፖሊስ ግደሏቸው፣ አይማሩም። ግደሏቸው። ይመጣና ዲያቆን ገሌ ነኝ ወይኔ በላቸው። እንዲህ ተንቀን እንቅር ትላላችሁ። እሺ አቤኔ እንትን እያልክ ነበር። እሺ ሰሙዬ ስለሰጠኸኝ እድል ጌታዬን አመሰግናለሁ። አንተንም አመሰግናለሁ። ስላንተ ቅዱስ ጌታ ለዘላለም ስሙ የተባረከ ይሁን። እጅግ በጣም ደስ ብሎኛል። እወድሃለሁ፣ አከብረሃለሁ። ግን አንድ ሁለት ነጥቦች ይኖሩኛል። ጥያቄ አይደለም፣ የቤት ስራ ልንለው እንችላለን። እንግዲህ ልክ ለሐዋርያው ጳውሎስ አናንያ የተናገረውን ነገር ደግሜ ልናገር እወዳለሁ። የአባቶች አምላክ ታይ ዘንድ ቅዱሱንም ታውቅ ዘንድ መርጦሃልና ስለምን ትዘገያለህ ብሎታልና። ሚዩት አርጉ፣ በጌታ ፍቅር ሚዩት አርጉ፣ ሚዩት አርግ ይለናል እና መከሩ ብዙ ነው፣ የመከሩ ሰራተኞች ጥቂቶች ናቸው። ለአንተ ይታወቅህ አይታወቅህ ባላውቅም የከበረ መዝገብ በአንተ ውስጥ እንዳስቀመጠ አንዳንዶችን ያነሳ ዘንድ አንዳንዶችን ያሳፍር ዘንድ ወንጌላውያንን ጭምር ነው ማወራው። ኦርቶዶክሳውያን አላልኩም። የሰው ልጆች ሁሉ እግዚአብሔር ታላቅ ጸጋ፣ ታላቅ ቅባት፣ ታላቅ ቃል፣ የከበረ ነገር ስለሰጠ ደርዝ ብታስይዘው የምታስተምራቸው ሰብስበህ ደቀ መዝሙር የምታደርጋቸው የመንግስቱ ሰራተኛ የምታደርጋቸው ሰዎች የምታዘጋጅበትን ደርስ ቢኖረው ብዬ እቀናለሁ። ስትናገር ልብ የሚገዛ ሐሳብህ እውነት ከድምፅህ ቶን ጀምሮ ሰዎች ብዙዎች ነገስታት እንዲሰሙ እግዚአብሔር የተከፈተ ልብ ይሰጥሃል፣ ሰጥቶሃልም። ስለዚህ ወንጌልን ከተናገርክ በኋላ የወሰኑ ቅድም በመጀመሪያ በነበረው ሰፊ ጊዜ ኮሜንት ላይ ጽፌልህ ነበረ። የእውነትን መንገድ ሊከተሉ የሚወዱትን ሰዎች ጠርተህ የጠራሃቸው ደግሞ የምታስተምርበትን መንገድ የምታገኛቸውን መንገድ እንዴት እንደሚማሩ አብረው ደግሞ የሚሰሩ ሰዎች አብረው የሚጠመዱ ሸክሙ ያላቸው ሰዎች ያስፈልጉሃልና እነኚህ ነገሮች እንዴት እንደምታስኬዳቸው አላውቅም፣ እቀናለሁ። እግዚአብሔር ትልቅ ማሳ ነው የሰጠ፣ ስሙ ለዘላለም የተባረከ ይሁን። አንድ ሁለት ቀን ጸልዬልሃለሁ፣ ምናልባት አስታውስ ከሆነ በሆነ ፕሮግራም ዘርዬ የሚባል የሐዋሳ በሱ ፔጅ ከሆነ ሰው ጋር ተነጋግረህ በዛ ጉዳይ ላይ ሐሳብ ሰጥቼ ስሙት፣ የሚናገረው የእግዚአብሔር ቃል ነው፣ የሚናገረው በማስረጃ ነው፣ የሚናገረው እውነት ነው፣ ነገ ከሁላችንም በተሻለ ወንጌል የሚሰብክ ሰው ነው ብዬ ነበር። ትንቢት ነበር ማለት ነው። ያ ሳይገባው ትንቢት እንደተናገረ እንደ ቀያፋ። ዛሬ ይሄን በማየቴ ደስ ብሎኛል፣ ሐሴት አድርጋለሁ። ጌታ ስሙ የተባረከ ይሁን። ለእኔ ስንቅ ሆነኸኛል። ለካ እግዚአብሔር የወደደውን እንደሚያደርግ ማንንም ለፈቃዱ መጠቀሚያ የክብር ዕቃ እንደሚያደርግ አንተን አይቻለሁ። እጸልይልሃለሁ። ጌታ ካንተ ጋር ነው።
መንፈስ ቅዱስ ይረዳሃል፣ ደግሞም ይመራሃል። ኃያላን ይሰሙሃል። የንግግርህ ለዛው ጥበብ እውቀት ቃል ስለሆነ ለአንዳንዶች ግብዞች ግን መልስ ባትሰጥ ሰጣ ገባ ከነሱ ጋር። ነገር ግን የከበረውን ወንጌል ሰዎች ሲሰሙ በውስጣቸው ያለ ገለባ ስለሚበላ ግብዝነት ቀርቶ የተጋረደው መጋረጃ። አንድ ቃል ላንብብና ወይ ይሄ ቃል ልበል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዲህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 4 ስለዚህ ምክንያት ከሶስት የዞረ ነው። ይህ ምክንያት ብሎ የሚናገረው ብሉይ ኪዳንና አዲስ ኪዳንን እያነጻጸረ የሙሴ ሕግና የጌታ የኢየሱስ ክርስቶስን ጸጋ አዲስ ኪዳንና ብሉይ ኪዳን እያነጻጸረ መጥቶ ነው። ስለዚህ ምክንያት ምሕረት እንደሰጠኝ መጠን ይህ አገልግሎት ስላለ አንታክትም። ነገር ግን የሚያሳፍረው ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርን ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችን እናመሰግናለን ልና የፈለግኳት ነጥብ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለምን ስንል ለእነርሱ የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና። ስለዚህ ኢየሱስ ራሳችንን ለናንተ ስለ ኢየሱስም ራሳችን ለናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔር የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ስለዚህ ሰዎች ወንጌልን የሚቃወሙት ወደው አይደለም፣ በታወረ አስተሳሰብ ነው ማለት ነው። የታወረ አስተሳሰብ እንዲስተካከል ደግሞ ብርሃን ያስፈልጋል ይለናል ዮሐንስ በሉቃስ 1:77 ላይ ዘካርያስ ሲጸልይለትና ሲነግረው አንተ በምድረ በዳ የምትጮህ መንገድ የምትጠርግነ ለሕዝቡ የመዳንን ዕውቀት ትሰጣለህ። አሁን ሕዝብ ያጣው ዕውቀት ነው። ምን አይነት ዕውቀት? የመዳን ዕውቀት። ስለዚህ የመዳን ዕውቀት የምትሰጥነ አንተ የመዳን ወንጌል በታሪክም በዶክትሪንም በእውቀትም በመንፈስ ቅዱስ መረዳትም ያ አቅም አንተ ጋር ተገንብጧል። ጌታ ለዚህ መርጦሃል። ስለዚህ ራስ አዘጋጅ ወዳጄ። አሁን አንተ የምታቀውን እንደ ቀልድም እያዋዛህም የምትናገራቸው ነገሮች አንዳንዱን ተረት የሚያፈርሱ ናቸው፣ ለአንዳንዱ ብርሃን የሚፈነጥቁ ናቸው። ለአንዳንዱ እርግጠኛ ነኝ ቅድም የነገርከው ዲያቆን እውነትም አቅሜ ይሄ ነው ወይ እንዲል አድርገኸዋል። ይሄ ትልቅ ጥበብ ነው፣ ትልቅ ነገር ነውና ጌታ በውስጥህ ያኖረው። እባክህ በርታ። አንድ ስታገለግል በርዕስ ካገለገልክ በኋላ ወንጌልን የወሰኑ ሰዎች ካሉ ጥራ፣ ከጌታ ጋር ይታረቁ፣ ጋብዛቸው እንዲታረቁ በዳንክበት አዳዳን በተረዳኸው መረዳት እንዲድኑ ሰዎችን ሁሉ ከክርስቶስ ጋር ማገናኘት፣ ያንን አደራ ልልህ እወዳለሁ። ሌላ ንግግር አላበዛብህም። በሌላ ሌሎች ሀሳብ ሊሰጡ ስለሚችሉ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ በሚያስፈልግህ ሁሉ ይሙላብህ። አብሮህ የሚጠመድ ልቡ እንደ ልብህ የሆነ በቅንነት ሸክም ያለው ራእይ ያለው የሚገደው እግዚአብሔር ለማገልገል መስቀልን ለመሸከም የወሰነ ነውረኛ ረብ የማይወድ ነገር ግን በክርስቶስ ኢየሱስ እግዚአብሔርን እየመሰለ ለመኖር ወስኖ ሊሰደድ ፈቃደኛ የሆነ በዕጣ ክፍሉ የሚቆም አብሮህ የሚጠመድ የመከር ሰራተኛ ይስጥህ እላለሁ። በርታ፣ አይዞ፣ አትፍራ። እግዚአብሔር ካንተ ጋር ነው። እውነት ካንተ ጋር ነው። ተባረክልኝ።
እወድሃለሁ፣ ደግሞም አከብርሃለሁ። ተባረክ። አሜን። ብሩኩን ጀስተኛ እንዲህ አይነት ነገር ውስጥ መግባት አልፈለግኩም ነበረና ከታች በተደጋጋሚ ኮመንት ይጽፉ ስለነበረ ነው ያስገባቸው። እስኪ ምን ይናገራሉ የሚለውን ነገር ለመስማት። እግዚአብሔር ደግሞ በአንድም በሌላም መንገድ ይናገራል ሁሉንም እና ያ ፕሮግራማችንም ይሄ አይደለም። እኔ እንዲህ አይነት ፕሮግራም የለኝም። ፕሮግራሜ ሰዎች የክርስቶስን ድምፅ እንዲሰሙ ነው፣ ክርስቶስን እንዲሰሙት ነው፣ ስለ ክርስቶስ እንዲናገሩ ነው። ምንድነው ይሄ አጀንዳችን ክርስቶስ እንዲሆን ነው። አሁን አስታወስከኝ። ቅድም አላስገባኝም። ቅድም ባነሳኸው አጀንዳ ደግሞ ቅድም ሶፊ ቤት ሲሳደቡ የነበሩ እነኛ ነውረኛ ነገር እኔም አይቼዋለሁ። 2408 እያለ ነውረኛ ስድብ ሰውየውን ሲሳደቡ፣ እንግዲህ አንተ ቅድም ኦርዴንድ የተደረገ ፓስተር ለሃል እና ቅድም ጠቆም ያደረኩት እንደዛ አይነት አእምሮ የጠፋባቸው እውነትን የተቀሙ በእግዚአብሔር ቤት ውስጥ የሚያፌዙ ፌዘኞችና ነውረኞች ምናምንቴ ሰዎች መጋቢ የሚል ስም ተሸክመው ግን የሚያደርጉትን ስራ ለማሳፈር አንተ አይነቶቹ ደግሞ ያስነሳል ጌታ ለማሳፈር። ይሄም አንድ ነገር እንደሆነ በልብህ ይቀመጥ። እንኳን አየኸው እኔም አይቼ ተብሎ የታፈረበት ምንም መናገር የማያስፈልግ አንዳንዶች በደል ፍርድን ይጠራል ስለሚል እግዚአብሔር አዋቂ ስለሆነ በምናየው ብቻ በሚታየው ሚዲያ ላይ ግን የሚደረገው ነገር ይህን ነውር በእውነት መፍረስ ስላለበት እንደ መጋቢ ኢየሱስ ክርስቶስ ያድናል፣ መዳን በሌላ በማንም የለም፣ ቅድስና ለእግዚአብሔር የማይል መጋቢ ወይ መጋቢ የሚለው ስም የማያስቀምጥ እንደዚህ አይነቱ ነውረኛን ሰው ምንም ማለት አያስፈልግም። አይመጥንህም። ስለዛ ሰው አትናገር። በቃ አይመጥንህምም፣ አትናገርም። በፍቅር ግብዣ እንደዚህ አይነቶቹ ይዘፍናሉ። አንዳንዶች መጽሐፍ ቅዱስ እንዲህ ይላል፣ ሮሜ 1 ቁጥር 26 እግዚአብሔርን እንደ እግዚአብሔርነቱ ሊያውቁት ባልወደዱት መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ወንዶች በሕሊናቸው ደንዝዘው በሴቶች መርካት ሲገባቸው እርስ በርሳቸው በፍትወት ተቃጠሉ። ሴቶችም ያው እንደዚሁ ሌዝቢያን ሆኑ፣ ግን አያውቁትም፣ ወደው አይደለም። ምክንያቱ እግዚአብሔር ቅዱስ ነው። እግዚአብሔር ጓደኛችን አይደለም። እግዚአብሔር ትልቅ ነው፣ አይዘበትበትም። ሰዎች በዚህ ዘመን ለምን እግዚአብሔርን እንደማይፈሩ እኔ አላውቅም። ለምን ፌዘኞች፣ ነውረኞች፣ ቀልደኞች፣ ተሳዳቢዎች እንደሚሆኑ ያውም በጌታ ስም እኔ አላውቅም። እግዚአብሔር ያውቃል፣ እኔ አላውቅም። ግን የነሱ የዚያን ያህል መፋነን እኔን እንድፈራ እንድንቀጠቀጥ እጅግም በጣም እንድፈራ ብዙ ከመናገር ይልቅ ብዙ መማርን እንድመርጥ እማርባቸዋለሁ። እንደዚህ አይነትም ሰዎች እንደዚህ አይነት ጉባኤም እንዳትገኝ ወንጌል ለመመስከር ካልሆነ በስተቀር። ወንጌል ለመመስከር ግን በማንም ፊት፣ በነገስታትም ፊት፣ በታናናሾች ፊት ጌታ ኢየሱስ ክርስቶስ አይነ ስውራንን አብርቷል። በሽተኞችን አልጋ ተሸክመ ሂድ ብሎ ፈውሷል። አንካሶችን አዘልሏል። ደም የሚፈሳቸው ለምጻሞችን ዳሷል። ሌሎችም እነ መግደላዊት ማርያም በላይ እነ ዘኪዮስ ሁሉንም ደካሞች ህብረተሰብ ያገለላቸው ጋር ደርሷል። ደግሞም በአግሪጳ ፊት ፍርድ ቤት ቆሞ ከሰንሰለቴ በስተቀረ ሰው ሁሉ ይሄንን ጌታ እንዲያውቅ ብሎ ከሞት ጋርም ተጋፍጦ ተናግሯል። በጊዜውም አለጊዜውም ቃሉን ተናግረን ጌታ ጊዜና እድል ተሰጠን። ቃሉ የሱ መንፈሱ የሱ እስትንፋሳችን የሱ በእጃችን ብርና ወርቅ ቢኖር የሱ ነን። ነገር ግን ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ስለሚል እኔ እንዲህ እላለሁ፣ ጌታ ሆይ
ካረጀሁ በኋላ የሆነ እውነት እንዳይገባ በጉርምስና የወላት ልሰራ ያቀድከው ነገር ወደ ኋላ አልልም። ነፍሴ በእኔ ዘንድ አትከብርም። ያመንኩት ወንጌል የምከብርበት፣ የምነግድበት፣ የምሸቀጥበት ሳይሆን የምሞትለት ወንጌል ነው ያመንኩት። የማላፍርበት ጌታ ነው ያለ። ስለዚህ የማያሳፍር ጌታ ስላለን፣ ቀንበር የሚሰብር ጌታ ስላለን፣ የሚሰራ ስም የኢየሱስ ስም ስላለን ገልጠን እንናገራለን። በኃያላን ፊት ገልጠ ተናገር። እባክህ ተመርጠሃል። ኢቭን የድምፅህ ቶን ይገዛል። እውቀትህ ብቻ አይደለም። እኔ ሰውን መቀባባት ምናምን እንዳይመስል ልቤን ጌታ ያውቃል። ማንም አይገርፈኝም። ማንም ምንም የሚያደርግልኝም ነገር የለም። በቃ እውነትን እናገራለሁ። ነገር ግን ሰው የሚሰራን ሰው ማበረታታት ስላለብን እግዚአብሔር ያበረታሃል። እውነት ካንተ ጋር ነች። ነገ ብዙ ምርኮ ብዙዎች ወደ መንግስቱ የምታፈልስ ሰው ስለሆንክ ያምርብሃል። ወንጌል ስበክ ያምርብሃል። ወንጌሉ አንተ ስትሰብከው በሰው ልብ ይገባል። በቃ ስለዚህ ተባረክ። በቃ ሌላ ምን ልልህ እችላለሁ? እንደዚህ አይነት ነውረኞች አሉ፣ ወንጌል የማይሰብኩ ሌሎችም ወንጌል እንዳይሰብኩ እንቅፋት የሚሆኑ ፌዘኞች፣ ቲክቶክ ከፍተው ጌም የሚጫወቱ ግን ፓስተር የሚል ስም ተሸክመው ሐሰተኞችን የሚፈለፍሉ ምናምንቴዎችን የሚያሰማሩ አንዳንዶች አይምሰል ለፍርድ የተዘጋጁም ናቸውና በፍጹም በእነኚህ ሰዎች ልብህ አይውደቅ፣ ልብህ አይውደቅ። ታልፈው የተሰጡ ናቸው አንዳንዶቹ፣ የታለፉ ተራ ምናምንቴ የሆኑ ሳኦሎች ናቸው አንዳንዶቹ። ሳኦል የእግዚአብሔር መንፈስ ከሱ ተለይቶ 38 ዓመት በእስራኤል ንጉሥ ነበረ። ሳኦል አይገደውም። በቃ ከበላ ከጠጣ አይገደውም። አጋግን አምጥቶ ያስራል። ኪዳን አያውቅም፣ መታዘዝ አያውቅም። ግን 38 ዓመት ምናምንቴዎችን ተከትለውት አንድ ሰው ያሳድዳል። 38 ዓመት አንድ ሰው ከአላፋት መካከል የእሴይ ልጅን አምጡልኝ ይላል። ዲመን ተጠናውቶት አንዳንዶቹ ወደው አይደለም፣ ክብራቸው በነውር የቀየሩት ወደው አይደለም። ወንድሜ ወደው አይደለም አይመስለኝም። በተሰጣቸው ድል 2800 ሰው የተሰጠው ሰው በተሰጠው ማሳ ኢየሱስ ያድናል። ቅድስና ለእግዚአብሔር ተመለሱ። የስድብ ቤት አይደለም የቅድስና ቤት ነው ማለት ያልቻለ ነውረኛ፣ ያላፈረ ነውረኛ እኔና ለአንተ እመነኝ ብርታት ነው የሚሆነ። ይታዘቡታል፣ ሰዎቹ ይታዘቡታል። በእውነት ንግግራችን በሰው ፊት ነው። ሰዎች መጽሐፍ ቅዱስ አንድ ቃል ደስ የሚል ቃል ላንብብ። አንደኛ ጴጥሮስ ምዕራፍ 4 እንዲህ የሚል ቃል አለ። በጣም የሚደንቅ ቃል። ምን ይላል? አንደኛ ጴጥሮስ ምዕራፍ 4 እንዲህ ይላል፣ ክርስቶስን በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና። የፈለኳት ነጥብ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞት፣ በስካር፣ በዘፈን፣ ያለ ልክ በመጠጣት ነውርም ባለበት ጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። ጥሩ። በዚህ ነገር ምን ያለፈ በስካር በዘፈን መመላለስ ያቆማችሁበት የበቃው ዘመን ያዩና ማለት ነው። በዚህ ነገር ወደዚያ መዳራት ብዛት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ለዚህ ነው የሚሰድቡ። አሁን አብረ ስለማትሮጥ፣ አብረ ስለማትሳደብ፣ አብረ ስለማትሰክር፣ አብረ ስለማትገለሙት
በህይወትህ በለውጥህ ይደነቃሉ። ተደንቀው ግን ይከተሉሃል አይልም፣ ይሳደባሉ። ስለዚህ መጽሐፍ ቅዱሳዊ ነው ስድቡ። ይሳደባሉ። እንዲሳደቡ ብቻ በክፉ ስራችን አይስደቡን እንጂ ስለ ክርስቶስ በሆነው ጽድቅ፣ ስለገለጥነው ጥበብ፣ ስለገለጥነው የእግዚአብሔር ቃል ርኩሰትን፣ ነውርን፣ የሚያሳፍረው ነገር፣ የተቀላቀለ ነገር በመተዋችን ሲሰድቡን የክብር መንፈስ ስለሚያርፍብህ ደስ ይበልህ። መልሰ ስለማትሳደብ ደስ ይበልህ። የክብር መንፈስ በውስጥ ስላለ ደስ ይበልህ። ስለዚህ የተጻፈ ነው ማለት ነው። ከነሱ ጋር ወደ መዳራት ስለማትሮጡ እየተደነቁ ይሳደባሉ። ለውጥህ እየደነቃቸው ቀን እየቀጠሩ መቼ ነው እንደሱም ሆነው? ኬታ መጣው ይሄንን ጥበብ አናውቀውምን? ትናንት ዛሬ 2 ወር እንዲህ አልነበረምን? ዛሬ ይሄ ጌታ መጣው ማለት እኔም በሆነልኝ የሚል መቃተት ውስጥ አለና፣ ወንድሜ የእግዚአብሔር ሰው ሆይ አንተ ግን መንገዱንም ስደቱንም መከራውንም ተቀብለ የተዘጋጀልህ የጽድቅ አክሊል የክብር አክሊል እንድትቀበል ትጋ እልሃል። ትጋ ወንድምዬ፣ የከበረ ነገር ሰጥቶሃል ጌታ። ትጋ ወንድምዬ፣ ትልቅ ነገር ነው የተሰጠ። ትጋ። የመከር ሰራተኛ አብሮ የሚጠመድ ጌታ ሰው ይስጥ፣ ሰው ይስጥ፣ ሰው ይስጥ። ሰው አብሮ የሚሰራ ሸክም ያለው ሰው ይስጥ ልልህ እወዳለሁ። ሰሙዬ ተባረክልኝ፣ ክበርልኝ።